ጤና ይስጥልን ክቡራን ተመልካቾቻችን የዛሬው እንግዳችን የዛሬ 70 ዓመት የመጀመሪያው ባለ ዲግሪ ካህን በመሆን በ1949 በውጭ ሀገር ትምህርታቸውን ተከታትለው የተመለሱትና በደርግ መንግስት 8 ዓመታት ከ8 ወራት ወህኒ ያሳለፉት ብፁዕ አቡነ መልከጼዴቅ ፓትርያርክ ብፁዕ አቡነ መርቆሬዎስ ከመንበራቸው ተገፍተው ሲሰደዱ እርሳቸውን በውጭ ሀገር የተቋቋመው ሲኖዶስ ለሩብ ክፍለ ዘመን በዋና ጸሐፊነት መርተዋል። በአፄ ኃይለሥላሴ መንግስት ውስጥ የመንፈሳዊ ጉዳዮች መምሪያ ዳይሬክተር በመሆን ለ14 ዓመታት ያገለገሉት ብፁዕ አቡነ መልከጼዴቅ የ1953ና የ1966 የመንግስት ግልበጣ ሙከራና ግልበጣ ሲካሄድ በቅርብ ሆነው ሂደቶችን ተከታትለዋል። ሩብ ክፍለ ዘመን የተከፈለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነቷ ሲመለስ ከ27 ዓመታት በኋላ ሀገራቸውን ለማየት የበቁት ብፁዕ አቡነ መልከጼዴቅ የዛሬ 5 ዓመት ጥቅምት 28 ቀን 2013 ዓ.ም ከዚህ ዓለም በሞት ተለይተዋል። ከማረፋቸው 5 ዓመታት ቀደም ብሎ የዛሬ 9 ዓመት ገደማ በነሐሴ 2008 ከኢሳት ቴሌቪዥን ጋር ያደረጉትንና በሁለት ክፍል የተላለፈውን ቃለ ምልልስ በኢሳት ቴሌቪዥን ትብብር በሉዓላዊ ሚዲያ በአንድ ላይ አቅርበነዋል። ብፁዕ አቡነ መልከጼዴቅ ጥሪያችንን አክብረው ኢሳት ዋሽንግተን ስቱዲዮአችን ስለተገኙ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔም በዚህ በተከበረ ለኢትዮጵያ ዋስትና ያለው ምሰሶ የሆነ ድርጅት ኢሳት ተገኝቼ ይህንን ቃል ሳስተላልፍ ትልቅ ደስታ ይሰማኛል። እግዚአብሔር ይባርክላችሁ፣ ስራችሁን የሚባርክ እናንተን የሚባርካችሁ አሜን። እግዚአብሔር ይስጥልኝ። አቡነ መልከጼዴቅ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ረጅም ዘመን ያገለገሉ አባት ኖት። ብዙ ሰዎችም ያውቁታል። አሁን ሰዓት ደግሞ በስደት ሆነው በስደት ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እየመሩ መሆኗም ይታወቃልና ረጅሙን ታሪኮን ለመጀመር አሁን ስንተኛ ዓመቶ ላይ ነው ያሉት አባታችን? 92 ዓመት ላይ ነው። በቀደም ሐምሌ 19 አከበርኩኝ። በፈረንጆቹ ሐምሌ 19 ላይ ያንን በተመለከተ በካሊፎርኒያ የሚገኙ አንዳንድ ከተሞች ላይ በርሶ የልደት ቀን የእርሶ ቀን ተብሎ መሰየሙንም ሰምተናል። አዎ 7 ምንድን ነው የሚላቸው ከተማዎች ናቸው። አዎ እና እኔ አላሰብኩትም፣ አልተነጋገርኩም። እንደው ዝም ብሎ ሰርቲፊኬትም አዘጋጅተው ያችን ቀን መልከጼዴቅ ዴይ ብለን ነው የምናከብረው ብለው እነ ሰርቲፊኬቱን ሰጥተውኛል። እግዚአብሔር ያያል፣ እግዚአብሔር ያደረገው እንጂ እኔ ምንም እንኳን አሜሪካ ኢትዮጵያ ላይ ስሰራ ንጉሠ ነገሥቱ ንሻን ነበራቸው ምናባቸው ያንን አገኛለሁ ብዬ ሰርቼ አላውቅም። ግን እሱ እያዘጋጀው ጥሩ በዓል አከበሩልኝ። እግዚአብሔር ይባርክ አሜሪካን። በጣም እናመሰግናለን። እንግዲህ በየዓመቱ ጁላይ 19 በተጠቀሱት ከተሞች ኦክላንድን ጨምሮ መሰለኝ በነዛ ሐምሌ 19 ወይ ደግሞ ጁላይ 19 በፈረንጆቹ የእርሶ ቀን ተብሎ ተሰይሟል ነው። አዎ ትልቅ ነገር ነው። አቡነ መልከጼዴቅ እዚህ ለመድረስ እንግዲህ ረጅም ጉዞ ነው የተጓዙትና የት ጀመረ? እነሱ እንዳሉት ነው። እኔ ከዚያም ሆነ እዚህም ሆነ አልሰራውም ባይ ነኝ። ህይወቱ የት ጀመረ? ህይወት ታሪኮን ከዛ እንነሳ ብዬ ነው እኮ። እንግዲህ ቅድስት ሥላሴ ነው የምንነሳው። ምክንያቱም በፊት በትምህርት ቤት ነው ጊዜውን ያሳለፍኩትና ቅድስት ሥላሴ ግን ስገባ ቦታው ትልቅ ነው። ትልቅ ሰው ያስፈልጋል። ወደ ትምህርትም ከመምጣቱ በፊት አባታችን ወደ ድቁና እንደው በስንት ዓመቱ እንደዚህ እንዴት መጡ? እንደው ጉዞውን ነው ብዬ ነው። እሺ በትምህርት ቤት ብዙ ዘመን ያሳለፍኩት እንግዲህ ማነው ጎንደር ክፍለ ሀገር ደብረ ታቦር አውራጃ ፋርጣ ወረዳ ነው የተወለድኩት። ከዚያ ከዘመዶቼ ጋር ሳለሁኝ ይህን የቃል ትምህርት የሚባል አለ፣ ያንን አጠናቅቄ ነበርኩኝ። ከዚያ በኋላ በልመና እንጀራ ነው ያደግኩት። እየዞርኩ እየለመንኩ እየበላሁ እማር ነበርኩኝ እና ቅድስት ሥላሴ ከመግባቴ በፊት ቅኔ ተቀኝቻለሁ። ዜማ ድጓ ጀምሬ ነበረ። ደግሞ መጽሐፍ መምህር አስተምር ነበርኩኝ፣ አዲስ ኪዳን ትርጉም። እንደዛ እያለሁ ሳለ ቅድስት ሥላሴ መንፈሳዊ ትምህርት በኋላ ኮሌጅ ሆነው ገብቼ ሰርቲፊኬት በ12ኛ ክፍል ጨርሼ ወደ ውጭ ሀገር ተላኩኝ። ይኸውም የግሪክ ሴሚናር ያለበት ቱርክ ሀገር እስጣንቡል የሚባል ነው። ቁስጥንጥንያ
የፓትርያርኩ ዋና ከተማ እዚያ ነው ያለው። ትምህርት ቤት አላቸው የራሳቸው እና ከዚያ ገብቼ 4 ዓመት ተመሪያለሁኝ በቴዎሎጂ። የመጀመሪያው ዲግሪ ያለው ካህን ሆኜ የገባው እኔ ነኝ። አሁን በአሁኑ ጊዜ ብዙ ሊኖር ይችላል ኑሯል ይመስለኛል። ግን ያን ጊዜ እኔ ብቻ ነኝ ዲግሪ ያለኝ ሆኜ የገባሁት እና ለእግዚአብሔር ምስጋና ይግባው። ንጉሠ ነገሥቱን አከብራቸዋለሁኝ። አሁንም ቢሆን አከብራቸዋለሁ፣ አገናቸዋለሁኝ። እኔ ዝቅተኛ ስሆን እዚያ ቦታ ላይ ተቀምጬ ሙሉ መብት ሰጡኝ። ያ መብት እንድሰራ ይጎተጉተኛል። ያ ቦታም እንድሰራ ይጎተጉተኛል። ስለዚህ በእውነት በሌላ ቤተክርስቲያን ያልነበረ ብዙ ድርጅት አቋቁሜ ነበርኩኝ። ለምሳሌ ወጣቶችን በትምህርት እንዲካፈሉ ትምህርት ቤት በመክፈት ነው። ለኢትዮጵያ የሚያስፈልጋት ትምህርት ቤት ነው። ዳር እስከ ዳር ድረስ ህዝቡ እንዲማር እንዲያውቅ ነው አውቆ እንዲሄድ ነበረ። ስለዚህ በአዲስ አበባ በአካባቢዋም በጎጃም በጎንደር በከፋ በጎንደርም ትምህርት ቤት አቋቁሜ ነበረ። 9 ትምህርት ቤት አቋቁሜ ነበረ። መንፈሳዊ ትምህርት ቤት ነው። የትምህርት ሚኒስቴር ካሪኩለም መደበኛ ትምህርት ቤት መደበኛ ህንፃው እየሰራሁኝ እንትን እያልኩኝ እና ያን ሁሉ ስሰራ እንግዲህ ትንሽ የሚቃወሙ የሚከራከሩ ሰው መቼም አይጠፋም። ሰይጣን ስሰራ ክስ ይበዛብኝ ነበረ። በኋላ እኔን እየሰማሁ ዝም ብል ለጃንሆይ ሳይቀር ደርሷቸው ነው። አንድ ቀን ተጠራሁኝ እሳቸው ዘንድ ስሄድ እንዲህ ብለው አዩና መስራት ጀምረዋል ይመስለኛል፣ ክስ በዝቶብዎታል አሉኝ። እና አትፍራ አለሁኝ እኔማ በኋላ ዝም ብለህ ወደፊት ቀጥል የሚል የማጽናኛ ቃል ስለሰጡኝ በእውነት በአንድ ቤተክርስቲያን ባጀት 9 ትምህርት ቤት አቋቁሜ ነበር። እና እርግጥ ገንዘቡን አባከነው እንደው እንትን ያሉ ስላሴ ገንዘብ የሚበሉ ይመስል ያተቀምጦ ሀብት አለው ለመባል ነው። እኔ ግን ሱቅም ነበረኝ፣ ብዙ አስገባ ነበር። እኔ ስገባ 5000 ነበር ለቤተክርስቲያን የሚገባ ነበር። በሱቅም በምንም ፍልሃም ደግሞ የኛ ነበረ እና አዲስ አበባ ያን ብሎ 5000 ገቢ ነበረው ወርሃዊ። እኔ ግን እያሳለሁኝ 50000 አደረስኩት። እንግዲህ 50000 ብዙ ነገር የሚያሰራል ብዬ ትምህርት ቤት በአዲስ አበባ አካባቢ ሰበታ ከ1 እስከ 8 ክፍል 8ኛ ክፍል፣ በሆለታ ከ1 እስከ 6፣ በጉራጌ መንገድ ወሊሶ ላይ 6ኛ ክፍል፣ የልባቡር 6 ትምህርት ቤት አቋቁሜ ነው። ከፋ 6 ትምህርት ቤት አቋቁሜ ነበርኩኝ። 3 ትምህርት ቤት ቅድስት ሥላሴ ገቢ ማለት ነው። አዎ ጎንደር በሌላ ገቢ ነው። ጀርመኖች ጋር ተዋውዬ ጀርመኖች እየረዱኝ አዳሪ ትምህርት ቤት ከፍቼ ነበርኩኝ። እስከ 400 ተማሪ የሚይዝ ህንጻም አሰርተውልኝ ጎንደር ከ2 ላይ ደብረታቦር ላይ 400 ተማሪ በአዳሪነት፣ ሰሜን ክፍል ደግሞ አዳርቃይ ላይ 300 ተማሪ የሚያድርበት ትምህርት ቤት ሰርተውልኝ እንደዚህ ሰራ ነበርኩኝ። በትግሬ ላይ ደግሞ እንደዚሁ ለማቋቋም ስሞክር ደርግ መጣና ታሰርኩኝ። ስታሰር ኧረ ተወኝ ቢሰራ ይሻላል፣ እኔ ብታሰር ለኢትዮጵያ ያጎላል እንጂ እኔ ገዳም ነው እንደ ገዳም መቀመጥ አያቅተኝም፣ ግን ተወኝ ብላቸው መቼም ያን ጊዜ የጥፋት ዘመን ነበርና ወስደው ለ8 ዓመት አሰሩኝ። አቡነ መልከጼዴቅ ወደ እስራቱ እንመለሳለን። ወደ እስራቱ ከመሄዱ በፊት እንግዲህ ቀደም ሲል የጠቀሱት ነገር አለ። ኢስታንቡል ቱርክ ላይ ወደዛ ተጉዘው ከቅድስት ሥላሴ መንፈሳዊ ትምህርት ቤት ያኔ ኮሌጅ አልነበረም ብለዋል። እዛ ሄደው የመጀመሪያ በእርግጥም የተጻፈ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የመጀመሪያው ባለዲግሪ ጳጳስ ነው የሚባሉት። ባለዲግሪ ካህን ጵጵስናው በኋላ የመጣ ነው። ከእርሶ ጋር ሄደ ሰው ነበር ያኔ ወደ ኢስታንቡል? 6 ሰዎች ነበሩ። እንደ አጋጣሚ በአሁኑ ጊዜ ሁሉም አልቀዋል።
እነሱ ዲግሪውን ይዘው መጡ። ዲግሪውን ይዘዋል። እንደገና ወደ ጀርመን ሀገር ሄደው ዶክተር ነበሩ። ለምሳሌ ዶክተር ገብረ ነው ዶክተር ሰርጹ፣ ዶክተር አበበ ገብሬ በርከት ይላሉ። ምናልባት የረጅም ጊዜ ስለሆነ ሊረዝም ይችላል። ያው እንግዲህ በእናንተ ጊዜ ብዙም እንደዚህ ወደ ውጭ ሄዶ ሁሉም ዲግሪ ይዘው ነው የተመለሱት። ብዙ አልነበረም ያኔ የተወሰናችሁ ሰዎች ናችሁ። በኋላማ በእኛ ሳለን ገና ያው ሳለን ሌላ 10 መጡና 10ም በኋላ ቆይተው ዲግሪ ይዘው መጥተዋል። አሁን እንግዲህ በርከት ያሉ ዶክተር ዲግሪ ያላችሁ ሰዎችም ጳጳሳት እንደዚህ ያለው ቤተክርስቲያኒት ውስጥ እንግዲህ ቤተክርስቲያኒት ውስጥ ያለውን ነገር ወደ ኋላ እንመጣበታለን። በዚህ ጉዞ ውስጥ እንግዲህ የቅድስት ሥላሴ መንፈሳዊ የቅድስት ሥላሴ ትምህርት ቤት አለፉ። በኋላ የቅድስት ሥላሴ ደግሞ ቤተክርስቲያኑ እንትን ነበሩ፣ አስተዳዳሪ ነበሩ። አስተዳዳሪነቱ የሰሩትን ነገር ዘርዝረዋል። ከዛ በኋላ ወዴት ሄዱ? ቅድስት ሥላሴ በኋላ ቅድስት ሥላሴ ሳለሁ ገና ሐዋርያዊ ድርጅት የሚባል ደግሞ የሚስዮናዊ ተግባር የሚፈጽም አቋቁሜ ነበረ። በእሱ ስር ነው ትምህርት ቤቱን ሁሉ ማካሄደው የነበረ። ያ ደግሞ ድርጅት ሉተራን ሬዲዮ ጣቢያ ነበረ። እዛ ውስጥ የኢትዮጵያ ፕሮግራም ወስጄ ለዚህ ኃላፊና ተጠሪ ነበርኩኝ እና ሰራ ነበርኩኝ። ብስራት ወንጌል የሚባለው ነው። ብስራት ወንጌል የሚባለው ምን ነበር እርሶ እዛ ላይ የሚሰሩት? እዛ በኢትዮጵያ ኦርቶዶክስ ቤተክርስቲያን በየቀኑ መልእክት አስተላልፍ ነበረ። መንፈሳዊ ትምህርት ነው የለው ስለ እርሻ ነገር ነበርኩኝ። እኔ አይደለሁኝም ኤክስፐርት የሆነውን ጠርቼ በኦርቶዶክስ ቤተክርስቲያን ስም እንዲናገር አደርጋለሁኝ። ስለ አኗኗር ዘዴ እንዴት እንደሆነ መኪና ማዘጋጅቼ በየከተማ እየዞሩ የሚናገሩ የከተማ ሐዋርያ ብዬ ሰይሜ ነበሩ። በከተማው በመኪና እየዞሩ በየክፍለ ሀገሩ ደግሞ በራዲዮ ሁልጊዜ በየዕለቱ እናስተላልፍ ነበርኩኝ። እኔም ሰው ቀጥሬ አንድ 4 ሊቃውንት ትልልቆች አዋቂዎች ነበሩ ቀጥሬ አሰራ ነበረ። እንግዲህ በዛ መንፈሳዊ ትምህርት ነበር ይመስለኝ። እንደዛ አይደለም ማለት ነው። ስሙ መንፈሳዊ ነው ግን how to live ነው ለኢትዮጵያ ሕዝብ እንደው በእውነት መኖር እንደሚገባ ገንዘብ ሲያገኝ ያባክናል፣ ደግሞ ጦም ያድራል። እንደዚህ መሆን የለበትምና ሰላማዊ ኑሮ እንዴት መኖር እንደሚችሉ ሰላማዊ ስራ ደግሞ በኃይል መስራት እንዳለባቸው ትንሽ ሁሉንም መውቀስ አይሆንብኝ። ስንፍና አለብና ያ ስንፍና መውጣት አለበት። በምንሰራ ከሆነ ማርና ወተት የምታፈስ ሀገር ናት ያለችን፣ እንቀሳቀስ እንስራ እያልኩኝ ካህናቱን ሁሉ የምናገር ነበረ። ግን ለመላ ኢትዮጵያ የሚተላለፍ ነበር። እንግዲህ አኗኗር ዘይቤና የስራ መነሳታን ለመፍጠርም ነው እየሞከሩ የነበሩት ወቅቱ። እንግዲህ ብስራት ወንጌል ላይ ሰሩ፣ ቅድስት ሥላሴም አስተዳዳሪ ነበሩ። ከዚያ በኋላ ለ8 ዓመት ታሰርኩኝ። ግን የንጉሱ ካቢኔ ውስጥ እንዴት ነበር ያገለገሉት? መቼ ነው ማለት ነው? ለንጉሱ ካቢኔ 8 ዓመት ያህል አገልግያለሁ። የት ሆነው ነው ማለት ነው እሱን ያገለገሉት? ቅድስት ሥላሴ ሆኜ ሁለቱንም አንድ ላይ ይዤ ነበርኩኝ። ካቢኔ ውስጥ ምን ነበር ስራው ማለት ነው እርሶ? በመንፈሳዊ ክፍል ሙሉ ዳይሬክተር ተብዬ ነው የገባሁትና እያንዳንዱ እምነት ያለው ሁሉ በኢትዮጵያ ላይ ያለው በትክክል ለሀገሩ የሚጠቅም እንዲሰራ ነው። ለምሳሌ ሉተራን ነበሩ። እነሱ ራዲዮን ያቋቋሙት ናቸው። ትምህርት ቤትም ይከፍታሉ፣ አገርን ይጠቅማሉ። ሌላው ግን ህዝብን ብቻ እንደው ሃይማኖት ውጭ ማድረግ ነው እንጂ ለኢትዮጵያ ምንድነው የሚጠቅመው እያልኩኝ ሚስዮኖች የተባሉትን ሁሉ በቁጥጥር አድርገን ለትምህርት ብቻ እንዲተጉ ትምህርት እንዲያስተምሩ ለኢትዮጵያ አደርግ ነበርኩኝ። አንድ ካቶሊክ ቤተክርስቲያንም እንደዚሁ እስላሙ በጥላትነት ከሚያየን በወዳጅነት በዝምድና እንዲመለከተን ለኢትዮጵያ የሚረዳ ኢትዮጵያን የሚያጎለብስ ስራ እንዲሰሩ ያንን ሁሉ እቆጣጠር ነበርኩኝ። እነሱም ጋር ግንኙነት ነበረኝ እና በጠቅላላው የሃይማኖት ክፍል ተብዬ ሃይማኖታዊ ድርጅቶችን በየፊናቸው እንዴት አድርገው ሊሰሩ እንደሚችሉ ኮሚቴ አቋቁም ያለው ለዚህ ለእያንዳንዱ ለካቶሊክ ለብቻ ለፕሮቴስታንት በመላ አንድ ለእስላም አንድ አቋቁሜ
እያንዳንዱን ሪፖርትም ደግሞ በሬዲዮ እናስተላልፍ ነበርና። እርሶ የበላይ ኖት ማለት ነው? አዎ የበላይ ነበርኩ። እንግዲህ እርሶ ኦርቶዶክስ ኖት፣ ፕሮቴስታንቶች አሉ፣ ካቶሊክ አለ፣ ሙስሊሞች አሉ። እንግዲህ እርሶ ደግሞ የራሱ እምነት እንዲስፋፋ ለሚፈልጉት እነሱን እንዴት የበላይ ሆኑ ማለት ነው? መንግስቱ ያን ጊዜ ሪሊጅኑ የቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለዚህ ያ የመንግስቱን ሃይማኖት መደገፍ በግድ አለ። መንግስታዊ ሃይማኖት ነበር ያኔ? አዎ መንግስታዊ ሃይማኖት ነበር እና መንግስትን በኃይል መደገፍ አለብን። የኢትዮጵያ መንግስት ለሀገሩ ሰላም የሚሰጥ ነው፣ ማንንም አይመለከትም፣ በትክክል ያስተዳድራል። ታዲያ ሁላችን እጅ ለእጅ ተያይዘን ያንን መንግስት መደገፍ አለብን ነበርኩኝ እኔ እና ልዩ ልዩ እምነት አላቸው ጋራ ግንኙነት ነበረኝ። ግን አፄ ኃይለሥላሴ ያሉ የሚባለው እምነት የግል ነው ሀገር የጋራ ነው ብለዋል ነው። እምነት የግል የመሆኑን ያህል የሚናገሩትን ያህል ነጻነት ነበራቸው እምነቶቹ? እንግዲህ ሌሎቹ ችግር አለብን የሚሉ ለእኔ ነው የሚያመለክቱት። እኔ ሄጄ እስላሞቹ እንዲሆነዋል፣ ፕሮቴስታንቶች እንዲሆነዋል፣ ካቶሊኮች እንዲሆነዋል ብዬ እናገር ነበርኩኝ። ግን እንዳጋጣሚ እንግዲህ ሰላም ነው፣ ሁሉም እያንዳንዱ በመብቱ የሚሄድ የነበረ ነው የምለው እኔ። የተጎዱ ቢኖሩም ያመለከተ የለም። ግን ያው አብዮቱ ሲመጣ በተለይ አሁን በኢትዮጵያ ሙስሊሞች በኩል እንትን ነበር፣ በተለይ በዓላቸው ዓመታዊ በዓሎቻቸው እንደዚህ አረፋ፣ መውሊድ እንዲህ የተመሳሰሉትን በወቅቱ አይከበርም ነበር። ይከበራል በእውነት። አሁን እንግዲህ ልዩነት አለው ልዩነት። በዛን ጊዜ እንዲያውም ህዝቡ ያማቸው ነበር ጃንሆይን እስላም አነገሱብን፣ እስላም እንትን አለብን እየተባሉ የእነሱ በዓል ይከበርላቸው ነበረ፣ ዲስኩር ያደርጉ ነበረ፣ ልዩ ልዩ መግለጫ ያወጡ ነበረ እና ግን ምን ቁጥጥር እንደሚደረግባቸው አላውቅም በእውነት። እሱ መንግስታዊ ኃላፊነት ላይ ያሉ ሰዎች የሚያውቁት ነው። አዎ እና ግን እንደኔ እዚያ ሆኜ ባለበት በወንበሬ ላይ የማንም ልዩነት አልነበረም። እርግጥ ልዩነት ለኦርቶዶክሱ እናደርጋለን፣ የአሁኑ ሰው የሚቀጥረው ለኦርቶዶክሱ ክፍል ነው። ያ የንጉሱ ካቢኔ አባል ማለት ሚኒስትሮች ስብሰባ ላይ ይገኛሉ እርሶ? እንግዲህ ሚኒስቴር ካቢኔት ሚኒስቴር አይደለም፣ የኛ ፕራይቬት ነው። ፕራይቬት ካቢኔት ከዛ ውጭ ነው ያለው፣ ከካቢኔው ውጭ ነው ያለው። እያንዳንዱ ሚኒስቴር ወኪል ነው እንግዲህ ካቢኔ የተባለው። እያንዳንዱ ሚኒስቴር እኔ የቤተክርስቲያን ወኪል ነኝ። የውጭ ጉዳይ ሚኒስቴር ወኪል አለ፣ የፋይናንስ ወኪል አለ፣ የኤዱኬሽን ክፍል አለ። እንደዚህ ተብሎ ሌላ 12 ነበርና እና የጋራችን ደግሞ ስብሰባ አለብን። የካቢኔ ስብሰባ ላይ ይገኛሉ እርሶ? እነዚህ ካቢኔዎች ሚኒስትሮቹ ካቢኔ ላይ አይደለም። እንደሱ ያለ ጃንሆይ የሚሰበስቡት ሲሆን አንዳንድ ጊዜ እኔም እገኛለሁ፣ ሁላችን እንገኛለን። ያለዚያ ካቢኔዎቹ እነዚህ 12ቱ እንሰበስባለን። ሁሉ የፋይናንስ ችግር ካለበት ሁላችን ሰብስበን እንዲደረግ ብለን እሱን እንደገፍና ወደ ጃንሆይ እንዲቀርብ ይሆናል። የሪሊጅን እንትን የሆነ እንደሆነ እኔ ጠራቸዋለሁኝ። በእኔ ኃላፊነት ውይይት አድርገን የዛን ውጤት በእኔ በኩል ነው ለጃንሆይ ይቀርባል እና ለጃንሆይ ሁልጊዜ ማታ ማታ እያንዳንዱ ሪፖርት ይሰጥ ነበረ። እርሶ አፄ ኃይለሥላሴን ለመጀመሪያ ጊዜ መቼ ነው ያገኟቸው? ከውጭ ሀገር እንደተመለስኩኝ ስመለስ እጄ ነስቼ ንግግር አድርጌ ነበረ። ከኢስታንቡል ሲመለሱ ማለት ነው? አዎ። እና መቼም ምንም እንደተናገርኩኝ እንኳን ይሄ ነው ባልልም በጣም ደስ አላቸውና የት ነው የምትሰራው አሉኝ። አይ ጃንሆይ ከሚያዙት ከፈቀዱበት አልኩኝ እና እስቲ እንግዲህ ደህና እናያለን አሉን። እኔ በገባው በስንተኛው ዓመትም አልመላ አንድ እንትን አቶ ሰረቀ ብርሃን የሚባሉ ኤርትራዊ አምባሳደር ነበሩ፣ ግሪክ ሀገር አምባሳደር ነበሩ። ታመው መጥተው አዲስ አበባ ቀዳማዊ ሥላሴ ሆስፒታል ገብተው ሞቶ እዚያው። በኋላ የላካቸው የግሪክ ጳጳስ ነበረ። ለቅሶ ላይ ተገኘና በግሪክኛ ጽፎ እባክህ አንብልኝ፣ እዚያ መቃብሩ ላይ ቁመህ ወደ አማርኛ ተርጉማ አንብልኝ አሉኝ። እዚያ ተገኝቼ ጃንሆይ ነበሩ። በአማርኛ ተርጉሜ አነበብኩ። ያን ጊዜ እኔ ታጨሁኝ ማለት ነው። በማግስቱ ተጠራሁኝ። ትናንትና የሰው የጻፈውን ተርጉመ እንዲያስታነብ የራስህማ እንዴት ይሆን ብለው ደግሞ አመሰገኑ። መቼም ለጊዜው ንጉሱ ለእኔ እንደው እንዳጋጣሚ ናቸው። አጋጣሚ በእውነት ረዳቴ እንደ ባልንጀራ ነበረ እንትን የሚሉኝ የነበረ እና የነፍስ አባት ነው እርሶ?
በኋላ ጊዜ ያው በዚያን ጊዜ እንኳን አባህናም ነበሩ ሌላ የነሳ አባትም ነበራቸው ሞቱ እና በኋላ እኔም ነበርኩኝ። እንግዲህ መጀመሪያ ትውቃችሁ ወይ ደግሞ ወደ እርሳቸው ፊት ለመቅረብ ይሄ አጋጣሚ ነው። ከኢስታንቡል ተመለሱ በኋላ ደግሞ ካቢኔ ስለሆንኩኝ በሳምንት ሲሆን አንዳንድ ጊዜ አለዚያ ደግሞ በሁለት ሳምንት 3 ሳምንት እየተጠራሁኝ እገባለሁኝ። ጥያቄ ይጠይቁኛል። ደግሞ ይህንን እስቲ ጽፈህ አንተ አስተያየት ይሉኛል። በዚያ ምክንያት እንገናኝ ነበርና አቡነ አፄ ኃይለ ሥላሴ አማኝ ናቸው? አማኝ ናቸው። አማኝ በጣም በእውነት እኔ መሰክራለሁ። አይ እሱ በእንትን ላይ አማኝ መሆናቸው ይነገራል። በውስጥም በማንም እግዚአብሔርን የሚፈራ ለእግዚአብሔር ሁሉን የሚሰጥ ሰው ነበሩ። መቼም በዚህ በኩል በእውነት እንዲያውም አማኝ ከመሆናቸው የተነሳ ወደ ቤተክርስቲያን እያደሉ መንግስቱን እንደው ትተውት ኑሮ እንደሆነ ይህን ያህል ወቀሳ ሲሆን በመጣባቸው ነው አሁን የማስበው እንጂ ለሃይማኖታቸው በጣም አማኝ ነበሩ። ከእሳቸው ቤተሰቦች ጋር ግንኙነት ነበሩት? የተዋወቁ ነበር? አዎ። ወይዘሮ እቴጌ መነንን ሳይሞቱ ኮልፌ ትምህርት ቤት አስተዳዳሪ ነበርኩ፣ ዳይሬክተር ነበረ። የኮልፌ ትምህርት ቤት የእቴጌ መነን የእናታቸው ቦታ ነው። እናታቸው ናቸው ቤቱን የሚያሰሩት። ያ ለቤተክርስቲያን ሰጡት እና የዚያ አስተዳዳሪ ስለሆንኩኝ ይመጣሉ። ጃንሆይም እቴጌም አብረው ያንን ግቢውን ለመጎብኘት ሲመጡ ፊት የነበረው ትንሽ ተጎሳቁሎ ነበረ። እኔ በገባው በወሩ መጡ አዩና አስቆፈርኩት። ዝም ብዬ በዚህ በጉራጌ መደደቅ ይባላል በእንትኑ ያድርጌ አበባ ሁሉ ተክዬበት አዩና ከሞተ በኋላ ያስነሳው እሱን መሆኑን እኔ አምናለሁ እያሉ ወደ ሌላ እንዲዛወሩ ልጅ እንዳልካቸው የትምህርት ሚኒስቴር ሆነው ነበረ እና ለዚህ ለኮሌጁ አስተማሪ እንዲሆኑ ብሎ ጠየቀ ጃንሆይን። ያ ትምህርት ቤት ከሞተ በኋላ ያስነሳው እሱ እንደሆነ ምን መሰክርኛ ብቻ ነን ብለው መስክረውልኛልና ያን ትምህርት ቤት ልዩ ልዩ ዛፍ በመትከል አበባ በመትከል በጣም ልዩ ኤምባሲ አሰመስየው ነበርኩኝ እና ያ እንግዲህ በእውነት በጃንሆይ ፊት እንዲያስመሰግነኝ ሆኗል እንጂ እኔ ጀመርኩኝ እንጂ አልሰራውም ባይ ነኝ እኔ። ነገር ግን ያን ጊዜም ጃንሆይ 3-4 ኒሻን ተሸልሜያለሁኝ ከእሳቸው ማለት ሰራተኛ ተብዬ ነው እንግዲህ እና ከፍ ያለውን ነው ምን ያደርጋል ብቻ እንጂ። እቴጌ መነን ከሞቱ በኋላ እንደው እንዴት ነበሩ የእሳቸው አፄ ኃይለ ሥላሴ እንደው በባህሪያቸው ላይ በመንግስታዊ መዋቅራቸው ላይ የተለወጠ ነገር አለ? አንዳንዴ ሴቶች የራሳቸውን አስተዋጽኦ ያደርጋሉ ስለሚባል ነው። በእኔ አስተያየት በእውነት እውነተኛ ንጉሠ ነገሥት፣ እውነተኛ ተናጋሪ፣ እውነተኛ ሰራተኛ ናቸው ነው የምለው። ምክንያቱም እኛን ስለሚመክሩ ነው። እባካችሁ በእውነት ስሩ፣ የህዝብ ሌላ ንጉሥ የለው ሌላ ይግባኝ የለውም፣ እኛ ከበደል ነው ለማን ይጮሃል ምን ይሰራል እያሉ ስለ ህዝቡ የሚያስቡ ነበሩ። አንድ ሁለተኛ ደግሞ ስለ መንፈሳዊው በአመት 3 ጊዜ ያህል ይቆርባሉ። እንግዲህ እንደዚህ የሚቆርብ ሰው ይህን ይሰራል ለማለት አይቻልም። ግን እዚያ ቅርብ ያሉት ያውቁ ኑሮ እንደሆነ የማያውቁት እኔ የማላውቀው እንዳለ አላውቅም በእውነት። እኔ እስከማውቀው ድረስ ግን ቅዱስ ነው ለማለት ነበር። እንዳውም በአሁኑ ጊዜ እንደ ራሻው ንጉሥ በመጨረሻ ጊዜ ቅዱስ እንዳሉት የእኛም እንደዚያ መሆን ይገባው ነበር። ነገር ግን ለእሳቸው የሚያስብ ባለመገኘቱ የተነሳው ሁሉ አፉን የሚከፍት በእሳቸው ላይ ነው እና ይሄ ያሳዝናል በእውነት። አሁንም እንዳውም ያለው ችግር ሁሉ ከእሳቸው ሀዘን የተነሳ ነው ብዬ መሰክራለሁ። በ53 መፈንቅለ መንግስቱ ሲደረግ እርስዎ እዛው ነበሩ? ሻሽቼ ወደ ወጥቼ ነበርኩኝ። ግን እዛው ያገለግሉ ነበር? አዎ። ካቢኔ ውስጥ ነበሩ? አዎ። ካቢኔ በተሾምኩኝ በአመቱ ነው ይመስለኛል እንደዚህ ሆነው። ስለዚህ አንድ ኤርትራዊ ሁልጊዜ እዚያ ቤተክርስቲያን መጥተው ጸሎት የሚያደርጉ ነበሩ። ጧት መጡና ማክሰኞ ማነው ረቡዕ ጧት ዛሬ የሆነውን ሰማህ አሉ። አልሰማሁም። ምንድን ነው ስላቸው ማነው እንትና ሸፍቶ አሉኝ። ቆዩ ጀነራል መንግስቱ ሙሉጌታ
ሙሉጌታ ቡሊ ለኔ ሲነግሩኝ ሐዋሳ ስተው ጀነራል ሙሉጌታ ሸፍቶ እሱን ለመያዝ ከተማ ሁሉ ይሸበራል አሉ። እንዴት አልሰማ ብዬ ሁለት ቢሮ ነው የነበረኝ እኔ ለቤተ ክርስቲያኑ ቢሮ አለኝ ግን ደግሞ የካቢኔ ቢሮ ቤተ መንግስት ውስጥ አለኝ። እስቲ ላጣራ እዛ ላይ ልሄድና ብዬ ስሄድ አትገባም አሉኝ። ምንድን ነው እዚህ እኮ ነው የምሰራው ብል አትገባ ዞር በል በቁጣ እንዴ እሱ ምንድን ነው ከተማው ብዬ ወደ ፒያሳ ብሄድ ባንኩ ይጠበቃል ወታደርና ከጸጥታ ቆማየሁ። ከዚያ በኋላ ወደ ቤት የተመለስኩኝና ደብረ ሊባኖስ ላሳለፍ ብዬ እንደ ስንቅ ይዤ ልብሴም የዚህች ስስ የሆነች የበጋ ልብስ ለብሼ ወደ ደብረ ሊባኖስ የሚወስደውን መንገድ ጨርሼ እዚያ እንጦጦ እንትን ላይ ስደርስ ወታደር ከቦኝ ተመለሳለኝ። ወደ ደብረ ሊባኖስ ነው የምሄደው አለ። በዚህ አይነት ሰው አያልፍም አይለቀቅምና ወደ ነበርክበት ተመለሳለኝ። ወይ ጉድ አልኩኝና ተመለስኩኝ። ስመለስ ሬዲዮ ሲከፍት ሌላ ነገር ሆነ። ሙሉጌታ የሚባለው ቀርቶ መንግስቱ ነዋይ አልጋ ወራሹ ደብሎ አልጋ ወራሹ ሲናገሩ ሰማሁኝ። ይህንን እስከማይ እንደመሞት ይሻለኛል እኔ ዝም ብዬ ልጥፋ አልኩኝና በወዲህ በምኒልክ ትምህርት ቤት ፊት ለፊት ወደ ጀርመን ኤምባሲ ባለው መንገድ ወጥቼ በዛ በተራራ ወዳለው ስል አንድ አሜሪካዊ ግቢ ደረስኩኝ። ያ አሜሪካዊ ልጆቹ ከአሜሪካ መጥተው ካይሮ ሲደርሱ አይሮፕላን መገናኛ የለም ብለዋቸው ቀርቶባቸው ባልና ሚስቱ ያዝናሉ። እኔ ጋር ስደርስ እንደው እንትን መሰላቸውና ግባ አሉኝ። ገባሁኝ። ቡና እናፍላለህ አሉኝ። እስቲ ቆይ እንደው ምንም አልቀምስም እያልኩኝ ያን ጊዜ የተሳስጦም ነበረና እንደው ዝም ብዬ ስኖር እኛ ሜዳ ገብተን ነው ልጃችን እንዲህ ብሎብን እያዘነ ነው። ምን ይመስልሃል? ምንድነው ነገሩ አሉ። ለእኔም እንግዳ ነው የማውቀው ነገር የለኝም አልኳቸው እና ጥሩ ተቀብለውኝ መስተንግዶ ሁሉ አድርገውልኝ ሳለ በኋላ ወደ ሰዓት በኋላ ተኩስ ሲጀመር we are free please go out we cannot accept anyone አሉኝና ወደ ውጭ ወሰዱኝ። እዚያው ላይ የት ልመለስ? ዝም ብዬ ወደ ላይ ወደ ባህር ዛፉ ስሄድ ደግሞ ባህር ዛፉን እየመለመለ የኩሊው ዛፍ የሚቆርጠው ሁሉ መጣብኝ። በዚያ በዱላ ከመሞት በጥይት መሞት ይሻል የለም ወይ እዚህ ሁሉ ቆየ ብዬ ከአንድ ቤት ጥግ አረፉ እና እዚያ ሰነበትኩኝ። ሌሊትም ሁሉ ሲተኮስ በእንትኑ ጥይቱ ይታያል። እዚያ አሳልፌ ዓርብ ተኩሱ ሲበርድ ስሄድ ብዙ ነገር ተደበላልቆ ቤተክርስቲያኑም ግማሹ ተመቶ በጥይት እንትን መስታወቱ ላይ ኮፖላው ወልቆ አገኘሁት። ሌላም ሰው ብቻ የምናውቀው አልሞተም፣ ግን ነገ ከተማ ሁሉ የጥይት በረዶ ወርዶበታል። ሁላችንም ማዘን ነው። በማግስቱ ገሌ ሞተ የሚባል ነገር ደረሰ እና በዚያ እኔ እዚያ ሳለፍኩኝ ምንም የደረሰብኝ ነገር የለም። እንግዲህ 53ቱ ሙከራ ግልበጣ ሙከራ ሲደረግ ያው ንጉሱም ብራዚል ነበሩ። አዎ እርስዎ እንግዲህ የሚሆነው ነገር አይታወቅም በሚል ነበር ለመሸሽ የሞከሩት። አዎ አሜሪካኖቹ አስጠጎትና ተኩስ ሲሰሙ አባረሩት እና ረቡዕ ሄደው ዓርብ ዕለት ሲመለሱ ያው በዛ ሂደት ያው እንዳሉት በሚቀጥለው ቀን የሟቾቹ ዝርዝር ተነገረ ተባለ። እነ ራስ አበበ አረጋ ሁሉ ያኔ ነው የተገደሉት። አዎ እና ለማን ጊዜ ጃንሆይ እንደገና ገቡ አዲስ አበባ። መቼ ገቡ እሳቸው? ዓርብ ነው የገቡት፣ ከአንድ ቀን በኋላ ማለት ነው። አዎ ሐሙስ እኔ ሄድኩኝ ሰዓት በኋላ። እሳቸውም ወጡና በጨለማ ነው በእግራቸው ወደ ፍልውሃ ሆስፒታል የታኙ ሰዎች ነበሩ በጥይት ተመተው። በዚያ ሲሄዱ እኔ ማገኘሁ እጅ ነሳውና አብሬ አመሸሁኝ። አንዳንድ ሰዎች አንተ ሞኝ እንደው አሁን እንኳን እንትን አትልም ወዲያ እሳቸውን ሲል አንተን የሚገል የለም አለኝ። እሳቸው ህይወት እኔ አይበልጥ እኔ ሞቱ ብሞትም ይሻለኛል እንጂ እንደው አጋልጬስ ዝም አልልም አልኩኝና አብሬ አምሽቼ ወደ ቤተ መንግስቱ ሲገቡ ወደ ቤቴ ገባሁኝ እኔ እና ከዚያ በኋላ መቅኖ አጣ ነገሩ ሁሉ። እንደው አልጋ ወራሽ ያው ተባባሪ ሆነው በሬዲዮ መግለጫ ሰጥተዋል። ተገድደው
ከዛ በኋላ ግን አፄ ኃይለ ሥላሴና በእርሳቸው መካከል ያለ ግንኙነት ይታወቃል? አዎ ደህና ናቸው። በንጉሱ ዘንድ መቼም የአባትና የልጅ ያህል እንትን ባይኖራቸውም ደህና ይከባበሩ ነበር ልበል እኔ እንደማውቀው ድረስ። አይ ምክንያቱም ያው ተገደው ነው የሚለው በኋላ የሚመጣ ነገር ነው። ያው ንጉሱ መውረዳቸውን እርሳቸው በጊዜያዊነት ወይ ደግሞ እርሳቸውን ተክተው ንጉስ እንደሚሆኑ አለ ያወጁት። አዎ ግን እዚህ ላይ እንደው የማውቀውን ያህል ነገር ንጉስ እንዲሆኑ ጽፈው ነው ያቀርቡላቸው እንጂ ራሳቸው ፈልገው አይደለም ባይነኝ እኔ። ተገደው ነው ተገድደው ነው። ለምን ሁለት ሶስት ሰዎች የተገደዱ አውቃለሁኝ። አንዱ ወርቅነህ ገበየሁ የሚባለው የጸጥታው ክፍል ኃላፊ የነበረ እነዚያ ጋር የሆነው ተገድዶ ነው። ከተገደደ በኋላ ግን ተደፋፈረ። ያደፋፈራቸው እሱ ነው። ምክንያቱም ጃንሆይ ወደ ብራዚል ሊሄዱ ሲነሱ ነግሮ ነበረ። እንትና መንግስቱ ነዋይ እንደዚህ ያደርጋልና እንዲነሳ ወይም አንድ ነገር እንዲሆን ብሎ ነግሮ ኖሯል። ዝም ብለው ሄዱ። ዝም ብለው ስለሄዱ እንግዲህ እሳቸውም ፈልገውት ነው በሚል አብሮ ገባና እነ መንግስቱ ጋር ተባበረ። ብዙ ጥፋቱን አጥፍቶ ይሆናል፣ ራሱን ግን አጠፋ። እንግዲህ ከዛ በኋላ መፈንቅለ መንግስቱ ካለፈ በኋላ እነ መንግስቱ ነዋይም በስቅላት ነው የተቀጡት። አዎ በእርግጥ ፍርድ ተፈርዷል። እንደው ለእነ መንግስቱ ተፈርዷል። ወርቅነህ ግን ሬሳውን ነው የሰቀሉት። እንደ በወቅቱ አሁን ያኔ ፓትርያርክ ነበሩ አቡነ ቴዎፍሎስ ነበሩ። አዎ ጥረት አላደረጉም እንትን እንዳይባል ሞት ፍርዱ እንዳይፈጸም እንደዚህ እንግዲህ እንጃ እንዴት እንዳደረጉ። ያው ምንድነው ብዙ ጊዜ የሚባለው ያለው እነዛ አርበኞቹን ገለዋል ነው እንግዲህ እንደ ቁጭት የሚነሳው ያለቁት ኢትዮጵያን በዚህ በ5 ዓመት የጦርነቱ ጊዜ ታደጓ ትልልቅ ሰዎችን የገደሉት እነ መንግስቱ ብለው ነው እንትን የሚቆጩት። አዎ እና ያ መሰለኝ እንትን የፈጠረው እንደሱ ነው። እንደው እዚህ ላይ እኔም የራሴን አውጪ ነው እንዴት አድርገን በቀደመ ስራችንን ለመስራት ወይም ደግሞ ከዚያ ውጭ ሆነን መመልከት የማይቻል ነው። እንደው የተደበላለቀ ነገር ነበረ። ግን ውሎ አድሮ ኖርማል ሆነ። ቦታውን ያዘ ነው ሁሉና ጠቅላይ ሚኒስቴሩ ይሹም ይሻር እሱ አርፎ ይቀመጡ ተብለው ጃንሆይ እንትን ሁሉ ቀዘቀዘ። የካቢኔ የኛ ስራ ወደ ጃንሆይ የምናቀርበው ሁሉ ቀረ። ከዛ በኋላ ጠቅላይ ሚኒስቴሩ ማዘዝ ጀምሮ ነበር፣ ማሽኖም ጀምሮ ነበር። ወዲያው ተለወጠና ወደ ጃንሆይ ሆነ። ደግሞ እንዴት እንደሆነ አላውቅም። እንግዲህ ከመፈንቅለ መንግስቱ ሙከራ በኋላ ነው ወደ ጠቅላይ ሚኒስትሩ የዞረው። አዎ እንደገና ወደ ንጉሱ ተመለሰ። እንደገና አዎ ለውጥ ነበር። ከመፈንቅለ መንግስቱ በኋላ ግቢ ውስጥ እንደዚህ ቤተ መንግስት አካባቢ የሚታዩ ነገሮች ነበሩ። እዚያ ውስጥ እንኳን ምንም አይታየም። የሚኒስትሮች ብቻ ነው። ሚኒስትሮች እንዳቀርቡ ተባለ። እንግዲህ እዚያ ውስጥ ብዙ እንትን ትኩቻ ነበረ። በጃንሆይ በኩል የሚቀርቡት እንደዚህ ያሉ በወገን በምን ይባላል። ጠቅላይ ሚኒስትሩ ደግሞ ወጣቶችን ውጭ የሚመጡትን ብቻ እየሾሙ ኢትዮጵያን የማያውቁትን እያሰሩ እየተባለ ይታሙ ነበር። ከዛ በኋላ ደግሞ ያለፈና ከ13 ዓመት በኋላ ደግሞ ሌላ አብዮት መጣ። ወደ ጃንሆይ ተመለሰ። ከጃንሆይ ተመለሰ። እንደገና አንድ 13 ዓመት ቆይቶ ነው እንግዲህ አብዮቱ መጣ። ያው የተማሪው የምኑ እንቅስቃሴ ሲካሄድ አድማው ሲመታ ምናምን ምን ነበር ቤተ መንግስት ውስጥ የነበረው ለውጡ ዋዜማ ላይ? ንጉሱ ምን አይነት እንትን ነበር? እንደው ያኔ ብዙ ሰዎች እንዲለቁና ኢትዮጵያን እንደው የተረጋጋ ሁኔታ እንዲፈጠሩ ይመኙ ነበር። ያን ጊዜ እኔ ታስሬያለሁ። እንዴት ደርግ አልመጣማ? ደርጉ እንደተቋቋመ አርብ ተቋቁሞ እሑድ ታሰርኩኝ ነኝ። ንጉሱ ስልጣን ላይ ያሉ? አዎ እንደዛ ነው ያሰሩት? አዎ እንዲያውም አንድ የብርሃንና ሰላም ኃላፊ የሆነ አቶ ጎርፎ የሚባል ነበረ። እሱ እና እኔን አንድ ስራ አዘው የነበረ ጃንሆይ የትልቁን ባይብል በጣም 30 ብር ነበር ዋጋው፣ ደግሞ ትልቅ ነበረ። ያ አነስ ብሎ ሰው በሚይዘው መጠን ወረቀት አድርጋችሁ እንደገና እንዲታተም ተብሎ እሱንና እኔን አዘዙና ሁለታችን ስንሰራ ሰንብተን በስስ ወረቀት ጠርዘን ልክ እዚህ በኖርማሉ መጽሐፍ ቅዱስ ጥራዝ አድርገን ልናቀርብ ስንል
ወረቀቱ የተያዘበት ግሉኮስ እንትን ነው ይሸታል። ጃንሆይ ደግሞ እንትን አለባቸው ሳይነስ እና ሽታው ያማቸዋል ብለን እስኪደርቅ ድረስ ስናቆይ ዘግይቷል ይመስለኛል። በኋላ ጠሩና እናንተ ሰነፎች የሚሆነው እኮ አይታወቅም፣ ነገ ከነገ ወዲያ ሳናሳተመው ሊቀር ነው እና ለምን አላመጣችሁም አለ። ኧረ እንደዚህ ነው ስታይመጣ ብለን ነው አለ። አንዶት አሉና ወስደን ሰጠነ። እንግዲህ ምን እንዳደረጉት እንጃ። ወዲያው እዚያ ስንገባ ተከትቤ እኖራለሁ እንግዲህ ወታደሩ እሑድ ጠዋት በቤተክርስቲያን አርፍጄ ወደ ቤቴ ስገባ ክቡር ዘበኛ 2 ማክ ወታደር መጥቶ እዚያ በሬ ላይ ቆመ። ቤተክርስቲያን ማለት ነው? አዎ ቅድስት ሥላሴ በቤተክርስቲያኑ ውስጥ ሳይሆን የምኖርበት ቤት። የት ነበር መኖሪያው? እዚያው ቅድስት ሥላሴ አጠገብ ነበር። እና ግቢውን ከበቡት። አንድ ማዕረጉን አላውቅም፣ ካፖርት ስለለበሰበት እንደ ሻምበል ይሁን መቶ አለቃ ይሁን አላውቅም። መኮንኑ መጣ ካፖርት ለብሶ። ሊቀ ስልጣናት ሀብተ ማርያም ሰው ነው አለ። ማን ብለህ መጣ? አይ ሰው ከሆኑ ይነሱ አለ። ምንድን ነው አልኩት። በቤተ መንግስት ይፈልጋሉ አለ። ውሸቱን ነው። ጠዋት ክቡር ዘበኛ ወታደር ጃንሆይን ሊይዙ ነው ተብሎ ሲፈራ ግማሽ ክቡር ዘበኛ ደግሞ ለመጠበቅ በታንክ ሲገባ አይቼ ነበርኩኝ። ብዙ ነገር ተበላሸ፣ ዛሬ አንድ ችግር ቢሆን ነው ብዬ እውነት መስሎኝ ወጣሁኝ። ስወጣ በዚህና በዚህ ወታደር እያዘለለ ባጥሩ ይገባል። የኔ ልጆች ነበሩ ብዙዎች፣ ወንዶችም ሴቶችም ልጆች እዚያ አብረኝ የሚኖሩ አጣና ይዘው መሳሪያ ያዘውን ወታደር ሊደበድቡ። ተው ግድ የለም ምንድን ነው እንደሆነ ተውት ይገባልኩኝ። እንሂድ ቶሎ እንውጣ፣ ከዚህ እንውጣ ቶሎ አሉኝ። እሺ አልኩኝና መኪና ከውጭ የያዘ መስሎኝ ስገባ ስወጣ መኪና የለውትም እንዲህ አለኝ። መኪናውን የያዙ አላላቸው ይንጡ ይነሱ ብለህ አመጣኝ። እንዴት ነው አስጠሩ መኪናውን አለና በመኪና አስገብቶ ስንሄድ አብሮ ቁጭ አለ ከጀርባዬ እና ቤተ መንግስቱ እንግዲህ ወደ ታች ነው፣ ወደ ላይ እንዳለው ሾፌሩ ቤተ መንግስት ጃንሆይ ይፈልገዋል አላልክም አለ። ቤተ መንግስቱ እኮ ላይም አለ አለኝ። እውነት ነው እንግዲህ ከሆነ ይሁን። እኔ እንኳን እኔን ሊገለኝ ነው በምን ምክንያት እንደሆነ ግድ የለም ብዬ ተደላድዬ ወጣነ። አልጋ ወራሽ ግቢ ይዞኝ ገባ። እዚያ 1-2 ሰዓት ያህል አስቀመጠኝ። የት አስገባሁት? አልጋ ወራሽ ግቢ። አሁን ዩኒቨርሲቲው ነው? ኦኬ አልጋ ወራሽ ግቢ። እሺ ላይ 6 ኪሎ እዚያ አስቀምጦኝ እኛ የሚነጋገረውን ወደዚያ ሄዶ ይነጋገር ቆይቶ መጣና ይህዋ መኪና ወጣለኝ። መኪና ገባነ። ወደ ታች ወደ ሜዳው ዞኝ ገባ። አይሮፕላን ማረፊያ ወዲህ እንትን ነበረ አይሮፕላን ማረፊያው የቀድሞ አሮጌ አይሮፕላን ማረፊያ። አዎ እዚያ ዞኝ ሲሄድ ሐምሌ ነው ወራቱ፣ ዝናብ ይዘንባል። ከመኪና ውጡ ብሎ በእግሬ ስወጣ ያ የምታሰርበት ቤት ወታደር ከቦት ኖራል። ቆም አለ ሁሉ እና ጠመንጃውን እያቀባበለ ሲመጣ አሁን ሊገሉኝ ነው፣ አሁን ይገሉኛል እያልኩኝ እንዲህ ስል ቅደም አሉኝ። ጨለማ ነው፣ ዝናብ ነው። እኔ አላውቀው። የት ነው የምትወስደኝ እኮ የት ልቅደም ስላቸው ሄድ ወደፊት አሉ። ስገባ ማንን አገኘሁኝ? ዶክተር ምናሴ ኃይሌ ትምህርት ሚኒስትር ነበሩ። ውጭ ጉዳይ ሚኒስትር። አዎ ዶክተር ምናሴ ኃይሌ፣ አድማሴ አለቃ አድማሴ የሚባል 2 እንትና ደግሞ በቱራ አድማሴ ደግሞ የሚባል የቴሌኮሙኒኬሽን ኃላፊ ነበራለ። እሱ ደግሞ ሆኖ 5-6 ገብቶ ነበር። እዚያ ስደርስ እኔ ሳቁ። ሲስቁ ልገደል ልሞት ስመጣ ይስቃሉ ብዬ እኔም አኮረፉኝ። አኩርፋቸው ቁጭ እየሳለ እንትና የአውራ ጎዳና ባለስልጣን ማን ነበር ስሙ? እሱ መጣ። እሱ ሲመጣ እኔም ሳኩኝ፣ ሌሎችም ሳቁበት።
እና እሱ ደግሞ አኮረፈ። እዚያ በኋላ አንዳንድ እያሉ ቤቱን ለምን እንደው ሳቁ ማለት ነው? ለምን እንደው የሚሳቀው? ነገሩ ያስቃል እንጂ ዝም ብሎ የሚሰበሰቡ ለምን እንደሆነ። በኋላ አደርን ዋልን። ሰው ይመጣል። አሁንም አንዳንድ ምንድን ነው ስንል እሱም እንደኛ ምንድን ነው ዝም ብሎ መጥተው ያዙኝ ይላል። ይህ በስራ አድማሴ አሩሲ መብራት ማነው ቴሌኮሙኒኬሽን እንጨት ሲያቆም ውሎ ነው የመጣው። እዚያ እንዳለ ነው ወደ ቤቱ ሳይገባ እዘውት መጡ። ለምን እንዳመጡኝ እኔም አላውቀውም ማለት አንተ ሳይን ብታረግ መጣ ቤተክርስቲያን ያለሁበት ዝም ብለው አመጡኝ። ሁሉም እንደው ዝም ብለው አመጡኝ ነው። እና እኔ ደግሞ ሰው አላደረኩም። ምክትል ስራው ይበላሽብኛል፣ እባካችሁ አንድ ጊዜ ሄጄ እንትን አድርጌ ልምጣ፣ ይህን ገሌ ስሩት ብዬ ልምጣ እላለሁ። ለካ እነሱ ነዋሪ እስረኛ መሆኔን እንደረሳው ታውቀው ይሰጉብኛል። ያለው ይሰራዋል አሉኝ። ታሰርኩኝ። በቃ ለ8 ዓመት ቆየ። እዛው ነው 8 ዓመት የቆዩት ኦልድ ኤርፖርት ወይስ ቤተ መንግስት ተወሰዷችሁ? ቤተ መንግስቱ ነው እንጂ መጀመሪያ ኦልድ እንትን ይሄ አሮጌ አውሮፕላን ማረፊያ አሉኛ። አዎ። ከዛ ወደ ቤተ መንግስቱ ነው የወሰዷችሁ? የለም ወደ ፈጥኖ ደራሽ ወሰዱን። ፈጥኖ ደራሽ እንጂ 1-2-3 ወርም አንቆይ አልቀረንም። ከዛ ወደ ቤተ መንግስቱ ወሰዱን። እንግዲህ እርስዎ መንግስት ባለስልጣን አይደሉም፣ አንድ መንፈሳዊ ሰው ነዎት። ከእርስዎ ጋር ሌላ መንፈሳዊ ሰዎች ነበሩ እንደዚህ? አዎ። እዚያ ቤተ መንግስቱ ሳለን ማነው እንትን ሳለን ማን ሊበለው ፊት የታሰርንበት የቅርብ አውሮፕላን ማረፊያ ላይ ሳለን ሚኒስትሮችም ነበሩ፣ ጳጳሳቶችም ነበሩ። ጳጳሳት እንደማን ነበሩ? ጳጳሳት ሳይሆኑ ንቡረእድ ዲሜጥሮስ። ዲሜጥሮስ። አዎ። ንቡረእድ ገብረስላሴ 2 ንቡረእዶች። አቡነ ቴዎፍሎስና አቡነ ሉቃስ በኋላ ነው የመጡት። እና እነዚህ ነበሩ። እነዚህ ቶሎ ተፈቱ። ንቡረእድ እንዲያውም 4 ወር 5 ወር ነው የታሰሩት እንጂ ተፈቱ። ንቡረእድ ገብረስላሴ ደግሞ ገና ላይ ሳንወጣ ታውት እያሉ ወጡ። ወጣው። እርስዎ ብቻ ቀሩ ማለት ነው? እኔ ብቻ ቀረ። እኔ ብቻ ቀረች ሳለ እንደገና አቡነ ሉቃስን አስረው አመጡ። የት ቤተ መንግስት ሄዳችሁ ነው? አዎ። ግን እርስዎ አሁን ሐምሌ ነው የታሰርኩት አሉኝ። አዎ። በወቅቱ ንጉሱ ስልጣን ላይ ናቸው። አዎ። እርሳቸው መስከረም ላይ ሲወርዱ እናንተ ሰማችሁ? እኛ እስር ቤት ነበር ነው። እንዲያውም ሬዲዮ ነበራችሁ? ሰማችሁ ወይስ ስልጣን መልቀቃቸውን ብዬ ነው? እንዴት ሰማችሁ? ተነገረን። እኔ መቼስ እንጃ ቄል በተለኝ በለኝ እንጂ እሳቸው ወርደው ሰላም ይሆናል አላልኩኝም። እንዲያውም እግዚአብሔርም ማት ይመጣል እየጠበቅኩኝ እንዳልኩት እንደፈራሁት ነፋስ መጣና የታሰርንበት ቤት ቆርቆሮ ወሰደ። እስር ቤቱን ወሰደው። ወደ ሌላ ክፍል አገቡን። አስገቡን። እዚህ ላይ ንቡረእድ እንትና ማን ነው ንቡረእድ እዚያው እዚህ ነው ያለው። ንቡረእድ አንድ አለ አዲሱ ንቡረእድ የነበረ እሱንም አስረው አመጡ። ኤርምያስ ከበደ ንቡረእድ ኤርምያስ ከበደ ነበረ። እሱን አስረው አመጡ። አቡነ ሉቃስን አስረው አመጡ። እኔ ደግሞ ምንም ያጠፉት የላቸውም። ንጉስንና መንግስትን አያውቁም ጳጳሱ። እና አንድ ወታደር ተገሎ ሰንብቶ ሳይታወቅ በኋላ ሬሳው ተገኘ። ሲገኝ ፍታት ፍቱልን ብለው ጠሯቸውና ሄደው ሰውየው መንፈሳዊ ናቸውና አዝነው አሁን ይሄ እኮ ለንጉሱ እኮ ሲል ነው የሞተ አሉ። ለመንግስት ሲል ማለታቸው ነው። እነዚያ እዚያው ነው ይጽፉባቸዋል። አንተ እንደባካችሁ እንዴት ተላላችሁ መንግስት እኮ ነው የሚጎዳው ሊሉ ፈለጉና ባህር ዛፍ ሁሉ እየመነጠራችሁ ንጉሱ ያስተከሉትን ይላል። መንግስት ያስተከለውን ለማለት ነው። እንደው ብለው አሰሯቸውና አዙረው በባዶ እግራቸውና ያመጧቸው። የት ሊቀ ጳጳስ ነበሩ? ያሩሲ። ኦኬ። በባዶ እግራቸው
ደግሞ እየመቱ ነው ያመጧቸው። ያለቅሱ ነበር በእውነት አይ ኢትዮጵያ አንተ ፍረድ እያሉ እያለቀሱ ነው የመጡት። እና እዚያ ገቡ። እንትን ነው ሰውየው ጸጥታ እንትን መቀመጥ ብቻ አይወዱም። ይነሳሉ፣ ይወጣሉ። ግባ አንተ መነኩሴ ይላቸዋል። ይገባሉ እና ጸሎት አያቋርጡም እያሉ ነው ይጸልያሉ። ደግሞ ይወጣሉ እየረስተው አንተ መነኩሴ ግባ አላልኩም እስር ቤት ነው መከተል አለ። ይሄ ቤቴ መሆኑ ነው አሉ። አለች አንዳንድ ሰው የምታስቆም እስር ቤት አለች እዛ እናስገባለን ማለታቸው ነው። ከብዙሃኑ ጋር ወጥተን ለብቻ እንዳስናስረ ነው። አዎ ሲሏቸው ገቡና እኔን ሊቀ ስልጣናት አሉ። ያቤት አሉ። አይ ዓለም ጠበበች አይ አሉ። ለምን እንዲህ ያሉ ነበር የሚኖሩት የነበረና እዚህ አሰሩኝ ዝም ብለው በማለት ነው። እና እሳቸውም ቆዩ ብዙ። አቡነ ቴዎፍሎስ በስንት ጊዜ በኋላ መጡ እናንተ ጋር? አንድ ዓመት በኋላ። አዎ። አቡነ ጳውሎስስ የሉም? እናንተ ጋር አልነበሩም? መጥተው ማደሩ ሶስቱ ነው አብረው አመጧቸውና አንደኛው ለካ የሚያያይዝ ነው ማለት የሚያያይዝ እንዲህ ይሰራሉ ነገር የሚሰራ አውቆ አብሮ አሳደሩትና በማግስቱ ፈቱት። ያና ጆሮ ጠቢ ነው ማለት ነው። ጆሮ ጠቢ ነው። እሳቸው ጥለው ወጡ። እንደገና አቡነ ጳውሎስንና አቡነ ባስልዮስ አቡነ ማነው ሶስት ሆነው ታች ጦር ሰራዊቱ ታሰሩ። አራተኛ ክፍለ ጦር ነው። አራተኛ ክፍለ ጦር። እንግዲህ እርስዎ እና አቡነ ሉቃስ አቡነ ቴዎፍሎስ ነበራችሁ። አቡነ ቴዎፍሎስን አንድ ክፍል ነበራችሁ? አንድ ክፍል እንኳን ይለያያል፣ ግን በዛን ጊዜ ተፈቅዶልን ነበር። የወዳኛው ክፍል እዚህ እየመጣ እንዲጫወት፣ የዚህኛው ክፍል እዚያ እንዲጫወት እና ከዚህኛውም ክፍል አይደሉም እዚህም ክፍል አይደሉም። አንድ ለየት ያለ ክፍል ነበር። እዚያ ያደርጓቸው አቡነ ቴዎፍሎስን። ትገናኙ ነበር? አዎ። ሲመጡ ብቻ መቼም ያሳዝናል፣ እየደበደቡ ነው ያመጧቸው። በዚች በውስጠኛ ቀሚስ ብቻ አመጧቸው። ጫማ የለም ምንም የለም። አስቀመጧቸው። አንድ ሳምንት እህል ሳይበሉ ነው የቆዩት እና አሰሯቸው። እስረኛው ሁሉ ግን አኩርፏቸዋል። እስከዛሬ ሳይጠይቁን ተብለው እስከዛሬ ሳይጠይቁን ሌሎች እየመጡ ሲጠይቁ፣ ካቶሊኩ፣ ፕሮቴስታንቱ፣ እስላም እንኳን ለእስላም ወገኖች እየመጡ ሲጠይቁ እኛ ቤተክርስቲያን ኃላፊ እሳቸው አይምጡ ሰው እንኳን አሰደው ለምን አልጠየቁም ብሎ ሁሉም መስቀል አልስምም ብሎ እንትን አለ። እኔም እንደዚያው ብዬ ነበረ። በኋላ ሳይ ብቸኛ የመከራ ጓደኛ የምናደርጋቸው ለምንድን ነው ብዬ እኔ ወቀስኳቸውና ተገናኘኋቸው። እዚያ በኋላ በቀን እሄዳለሁ እነጋግራቸዋለሁ። ግን ወደ እስር ቤት ባይወሰዱም ቁም እስር ላይ ያልነበሩ እንዳይንቀሳቀሱ ቤተ መንግስት ውስጥ እንትን ሆቴል ውስጥ እኮ ነበረ። ያ ገና ቦታ ላይ ወጣው ሄዱ። እንዴት ነው የወጡት? ማለት እንደ ውስጥ ያሉ ሰዎች ለምን ይወቅሷቸዋል? ምክንያቱም እሳቸውም እንደልባቸው የሚንቀሳቀሱ አልመሰለኝም። አንድ በኋላ ነው የገቡት። ያም ሆነው እንኳን ደግሞ ሊያስጠይቁ የሚችሉ ነበር። ሶስት መቼም ስህተት ተሰርቷል። እዛ እያሉ አሁን እንግዲህ የተለያየ ነገር እየወጣ ነው። አሁን የደርግ ሶስተኛ ሰው የነበሩት ወይ ደግሞ ምክትል ፕሬዝዳንቱ ሻለቃ ፍስሐ መጽሐፋቸው ላይ አቡነ ቴዎፍሎስ እንደው እስክንድር ደስታ መኖሪያ ቤት ግቢ ውስጥ እንዲቀመጡ ከተደረገ በኋላ ድንገት ቆባቸውን አውልቆ አመለጡ ነው የሚሉት። ወባላዋለቁም ግን እውነቱን ነው። እዚያ ነበሩ። እንትን አለው ቤቱ በዚህ ወደዚህ ራቅ ያለ ነው፣ በዚህኛው መሬት ጋር የተያያዘ ነው እና እዚያ ነበር የነበሩት። እዚህ መካከል ላይ ቤቱ ተቀምጠው ማንም እንትን የሚያነጋግራቸው የለም። እንዲህ ብለው ሲያዩ በዚህ ረጅም ናቸው እና እሳቸው በእግራቸው መወርደት መሆኑን አዩ። በዚህ ወታደሮች ተሰብስበው በዚህ ነው እንትን የሚል ብለው በዚህ ያሉት በዚህ ያመልጣ ብለው አላሰቡም። ከዚያ ወጡና በቀጥታ እንደው በዚህ በግዮን ሆቴል አድርገው
ሲሄዱ አላዩአቸው ሄደው ቤታቸው ገቡ እሳቸው እንደነገሩ ነው እዚያ ላይ መጥተው አጫውተውኛል የወንድማቸው ምናቸው ነው ዘመድ የሆነ ነው ብቻ በስራተ ገብርኤል አካባቢ አዎ ዘመድ የሆነ ነው ደግሞ እሳቸው የረዱት እንትን ያሉት ሰው ነው ሄደህ ገንዘብ ይህን ዛዝና እንዲህ ያለ ግዛልኝ ብለው ወደ ጎጃም ለመሄድ የሚያስፈልጉ እንደ ስንቅ እንደ ልብስ እንደምን ያለ ነው ሲሉት በቀጥታ ሄዶ ለፖሊስ እንዲህ ያለ ታሰሩበት አመልጠው መጥተዋል ብሎ ተናገረባቸው እና ያዟቸው ዛሬ አይጣሎችም ግን የሚገርም ነው እዚህም በተመለከተ አንድ አይነት ነገር ነው ሻለቃ ፍሳም ዘመዳቸው ነው መጥቶ የጠቆመው ነው አዎ ግን ጺማቸው ተላጭቶ ነበር እናንተ ጋር በፍጹም ከነርሰው ሲያገኙአቸው ከነጺማቸው ነው እነጺማቸው ነው ልብሳቸውን አውልቆባቸው ነው ጫማቸውን አውልቆባቸው ነው እየመቱ ነው መጣቸው በዱላ በኋላ ደግሞ አምጥተው እጅና እግር አስረው አልጋው ጋራ አንድ ሳምንት ቆይተዋል እስር ቤት ውስጥ አዎ ከዛ በኋላ ሲገደሉ እንዴት ሰማችሁ እንዴት ወሰዷቸው ሰምታችኋል አዎ እንግዲህ በመጀመሪያ እና ሁሉ ወሰዱ ገደሉ እና ጸጥ ብሎ ነበር ጸጥ ብሎ ሲኖር አበበ ከበደንና አንድ ሳህሉ ድፋ የሚባል ሰው ወሰዱ ለምን ወሰዳቸው አናውቅም በኋላ ዋሉና በዛው ቀሩ ማታ አረ ባካችሁ ሊዘጉ ሊቆልፉ ሲሉ የሄዱ እኮ ወንድሞቻችን አሉ አልተመለሱም ስንል ያን ጊዜ እንከፍትላቸዋለን ዝም በሉ ዝም አለ በማግስቱ ደግሞ ሁለት ሰው ደግሞ ወሰዱ አሁን እኛም ጠረጠር እነዚህ ሰዎች እኮ የሄዱ እየተገደሉ ነው የሚቀሩት አይናገሩም ስንል እዚያ ውስጥ ደግሞ እንጀሮ ጠቢ ያለ አይደለ ነግሯል ይመስለኛል በሶስተኛው ቀን መጥተው እነዚህ የሚሄዱት ወንድሞቻችን ሁሉ ምግብ እየተሰጣቸው መድኃኒቱን እየተሰጣቸው ነው ያሉት ደህና ናቸው ለምርመራ ነው የሄዱት ይመለሳሉ ብሎ ነገሩ ውሸት ሶስት ሆነ አንዳንዱ ገለዋቸው ነው አንዳንዱ ውሸት ነው እንዴ ምን ሰርተው የሚገሏቸው ለይተው እያሉ ነበርና እነዚህ የሚሉት አሁን ደስ አላቸው ሲነግሯቸው አትሰሙም እናንተ እንዲህ አድርጎ ዝም ብለው ወስደው እንዴት ይገላሉ እያሉ አሁን በሶስተኛው ጊዜ ግን አቡነ ቴዎፍሎስን ጀነራል ሳሙኤልን አቶ ዮሐንስ ኪዳነ ማርያም ልዩ ጻፊውን አምስት ናቸው እነዚህን ወሰዷቸው እንትን በሩ እንትን አለው መስታወት አለው እንዳናይኛ ልብስ አለበሱ በዚህ ጊዜ ገባና የአደጋ መሆኑ በሶስተኛው ቀን መጥተው አብዮታዊ እርምጃ ተወስዶባቸዋል ሁሉም እና አለቅሳለን ካላችሁ እናንተም እንደዚህ ወድል ይገጥማችኋል ዝም በሉ ተብለን ተነገረ ግን ሁሉ ዝም ብሎ አለቀሰ ኖሮስ ምን ያደርግልናል እያለ እንደው ማልቀስ ጀመረ መጥተው እንግዲህ ወዲህ ያለ ፍርድ አንገልም ፍርድ ቤት ይቀርባል ነፃ ከወጣ ወጣ ከተሰራት ከተፈረደበትም ይታሰራል ምንም አናደርግም ዝም በሉ ብሎ አረጋጉን ማረጋጋቱ ነገር ግን በቃላቸው አልቆሙም አሁንም አንዳንድ እያሉ ያወጡ ቀጠሉ አዎ እንግዲህ ፍርድ ቤት ተቀርባላችሁ ካሉ እርሷም ለምሳሌ ወንጀሉ ምንድነው ሲያስሮት በምንድነው ይሄን አድርጋል የተባሉት ነገር አለ ምንም እኔም የምናገረው ይሄን ነበር ነው ወንጀል ካለ ይነገሩኝ እንደው የሚገባኛል ልበል ያለ ወንጀል ግን እንዴት አንድ ገዳም ተቀመጡልኝ እኮ እቀመጣለሁኝ እኔ ራሴ እስረኛ ነኝ በፈቃዴ ለምንድን ነው እላለሁ ዝም መንግስት በፈቀደው ያደርጋል ይላሉ መፈራገጥ ምን አደርጋለሁ ምን ያህል ጊዜ ቆዩ እዛ 8 ዓመት ከ8 ማግባናው ከ8 ወራው ከ12 ቀን
8 ዓመት 8 ወር ከ12 ቀን ወደ 9 ዓመት እስር ቤት ቆዩ። እንዴት ድንገት መጣው ነው ውጡ ያሉት? ቅድም ተናግሬ የለ መጣው ቤት ዝም ብሎ ኖ አይ ሲፈቱ እንዴት ፈተውት? ስንፈታማ ወይ ጉድ ትልቅ ታምር ነው የተሰራ። እኔ ጧት ጸሎት አደርጋለሁ ሁሉ ጊዜ እስረኛ ሁሉ ያው አንድ መካከል ላይ አንድ አዳራሽ አድርገን እዚያ ላይ እንሰበሰባለን እና ቅዱስ ዮሐንስ ነው ቀኑ የዘመን መለወጫ ነው። እዚያ ጸሎት ስናደርግ እጣን ሸተተኝ ዝም ብሎ ሳይኖር። እና እጣን ሲሸተኝ ገረመኝና ዛሬ የምንወጣበት ቀን ነው አልኳቸው። ዘመዬ ዛሬ የምንወጣበት ቀን ነው፣ እግዚአብሔር የምህረት በሩን የሚከፍትበት ቀን ነው። ብዙ ቀን በችግር አሳልፈናል፣ ዛሬ ግን ምህረት የምናገኝበት ነው እያልኩኝ ተናገርኩኝ። ለምን እንዳልኩኝ አላውቅም። ምንም ምልክት የለም። ምንም ምልክት የለም። ግን ሰው በመንግስት በኩል እኔንም እንደ መረጃ ኖሯል መስለኛል። ያገኘው ነገር አለ የሚሉኝ አሉ። ደግሞ አንዳንዶቹ አይ እኛን ለማጽናናት ብለው ዝም ብለው የተናገረው ነው እንጂ ምንም ይላሉ። አሁን ቁርስ እንበላለን ብለን ጸሎታችን ጨርሰን አለ እንግዲህ በቴርሙስ የሚያፈሉት አለ እንደው ዝም ብለው ይመጣላቸውን የሚበሉ አሉ። ቅዱስ ዮሐንስ ነውና የዘመን መለወጫ ነው ብለን ልንወርስ እኔ ለምሳሌ 2 ጊዜ ወርሻለሁ። ያለ መጣ አንድ ከስረኛው አንዱ ኃላፊ ያደረግነው ሁሉ ተፈተዋልና ነገራቸው እቃቸውን ሳይነኩ እንዲወጡ ብሎታል። ሚላ አይሰማ እቃቸውን ሳትነኩ እንዳለ ዝም ብላችሁ ውጡ ነው የተባልን፣ ተለቀናል ነው የሚለው። እስቲ ቀስ ብለህ ንገረን ብንለው እንደው ሰከረ ዝም ብሎ። በኋላ ሌላው ሄደ ወደ እስር ቤቱ ሄደ። ማን ስረት ዘውኛዎች ሄደ። እናንተ እንዳላችሁ ውጡ ነው የተባላችሁት፣ ምንም ቀሳት ይዙ ውጡ ተፈታችኋል ሲለው ያም እንደዚያው እንደገና ይሻላል ብሎ እኮ ሄዶ ያለ መጣ። እንዴ ምንድነው እዚያ የሚያሳብድ ነገር አለ? እንዴ ቀስላችሁ ተናገሩ፣ ቀስላችሁ ዛሬ ሁላችሁም ተፈታችኋልና እቃ ሳትይዙ ውጡ ነው የሚሉ። እኔ ደግሞ አለኝ ደወላለኝ ታኙ ተነሱ የምልበት ሁልጊዜ እንደወል ደውላለሁ። ጸሎት እናድርግ ምስጋና ለእግዚአብሔር እናቀርብ። ምንድነው ምስጋና እናቀርብ ለእግዚአብሔር። አዲያ ቅድስት ሥላሴ እናደርሳለን። እንውጣ ኧረ እባካችሁ ነውር ነው። ይህን ሰምተን እግዚአብሔርን እናመስግነው። ሁሉም ጥሎኝ ሄደ። ወጣን። ይዘውን አውቶቡስ ቁሟል። ብዙ በአውቶቡስ ግቡ ተባልን። አውቶቡስ ግቡ ሲባል ግማሹ ያለቅሳል። ይህማ ሊገሉን ነው፣ እዛው መውሰዳቸው ነው። አይ እያለ ያለቅሱ ጀመር። ጥሩን ወደ መቶ ተረጉማላችሁ። ለምንድን ነው እግዚአብሔር መልአኩን ልኮ ወሰደን ተመስገን የማንለው? ለምንድን ነው ብል እንደው እያየኸው ወስደው አፍሰው ሊገሉን ነው እያሉ ያለቅሱ ጀመር። እና እንዳልነውም እዛው በደህና ሄዱ። አንድ ወደ 7000 ነው እስረኛ የተፈታ ያን ጊዜ። እና ወደ ሚኒስቴርነት ወደ ምን ያለውን አንድ ላይ አድርገው ክቡር ዘበኛ ውስጥ ነው 1000 ይሆናል ሰው ተሰበሰቡ አዳራሽ። እና ፈከረ ብንጨፈረብን በእኛ እንዲህ አድርጋችሁ ኢትዮጵያን ያጠፋችሁ የበላችሁ እንዲህ አድርጋችሁ ስትፈቱ። አዎ አርጋይ ማን የሚባል ነው አይታወቅም። አንዱ ሻለቃ ነው ያው ይደርክ እንትን ነው። እና ተናገረ። አሁን አጠፌታ አንተ ተናገራለሁ ይሄን እኔ ሊገለብጥ ነው የሱን ንግግር እንደገና ልታሰር ወይስ አሜን ያውን ትክክል ነው ልለው ነው አልናገርም ይሄን ሁሉም ብሎ ማንም መልስ ሳይሰጥ ጋር አትናገሩም እንዴ ያለ ማንም ሁሉ ምን መጥወቃል ነው የተናገረው። ይሄን አጥፍታችሁ ይሄን በደላችሁ አብዮታዊ መንግስት እርምጃ ሊወስድባችሁ ይገባ ነበር። በምህረቱ ዛሬ ተፈቷቸዋል ያርጉላችኋል። እግዚአብሔር ይስጥልን ብለን እንድናገር ነው።
እንደ አለፋ ቅማዳ ሲያሸንጉ ቆይቶ እሱን የምናመሰግንበት እንትን የለን። መኪናው ድረስ ወሰዳችሁ ማለት ነው? ኩርዘበኛ ግቢ ድረስ። ከዛ እንዴት ቤተሰብ ሰማ? ወደ የቤታችሁ መኪና የማታገኙ እንደሆነ እንሰጣቸዋለን አለ። መንግስትን አምነን ልንገባ እምቢ አለ ሁሉ። ታክሲ ተከራይቼ እሄዳለሁ እያለ ሁሉ። ለእኔ አንድ የእሱ ዘመድ የሆነ የታሰረ ነበር፣ ተገድሏል። እሱ አለ ብለው ሊቀበሉ መጣና ቢጠይቅ እኛ አናውቀውም፣ አወጣ ብዙ ጊዜ ቆይቷል አልነው። እንግዲያስ አንተን ይዤ ልሄዳለኝና አዞኝ ወጣ ነው ወደ ቤት ወሰደኝ። እያንዳንዱ ታክሲ በነፃ ነው ሰው ነው የወሰደው። እንደ የምህረት ዘመን ነው። ምህረት መጣለን እንግዲህ እንኳን እናንተ ወጣችሁ እያለ ታክሲውን እንደው እያዘዝ ብሎ ነው የሄደው፣ አልከፈለም። እዛ እርሶ ሲፈቱ ከእርሶ ጋር እነማን ተፈቱ የሚያስታውሷቸው ባለስልጣናት የነበሩ? ባለስልጣን የነበሩ የጠቅላይ ሚኒስትሩ ጸሐፊ አቶ አብተው የሚባል ነበረ። ከተማ ይፍሩ ነበረ። ውጭ ጉዳይ ሚኒስትሩ እንትና አቶ አበራ ጀንበሬ ነበረ። እሳቸው መጽሐፍም ጽፈዋል። የእስር ቤቱ አበሳ የሚል ጽፈዋል። እንትና ደግሞ ጠቅላይ ሚኒስትር ማነው ሚኒስትሩ የጠቅላይ ሚኒስትር ቢሮ የሚሰሩ ሚኒስትር አቶ ማናቸው ልጅ ነበሩ። እሳቸው የጡረታ ሚኒስቴር የነበረ ጊዜ በርካታ ባለስልጣናትም ነበሩ። ብዙ ባለስልጣናትም ነበሩ። ከዛ ወጡ፣ ወደ ቤተ ክህነት ተመለሱ። እኔ እንግዲህ በሄድኩኝ በመስከረም ተፈትቼ እስከ ጥር ድረስ ምንም ያገኘሁት ነገር የለኝም። አሁን የኦስትሪያ አምባሳደር ለልዩ ጉብኝት ኢትዮጵያ መጣ። ኤምባሲው ተቀበለው። ኤምባሲው ጋር በፊት ግንኙነት ነበረኝ ደህና። በኋላ ሲመጣ እኔ አስቀድሜ ነግሬው ነበርኩኝ ለእሱ ለአምባሳደሩ፣ እባክህን እሳቸው ሲመጡ ስራ ፈልጋለሁኝና ወደ ኦስትሪያ ቢወስዱኝም ወይም እዚህ ሁኜ የኦስትሪያ መንግስት እንዲረዳ የሚያደርጉ እንድትነግርልኝ አልኩት አምባሳደሩ። እስቲ እኔ አገናኝሃለሁ አንተ ተናገር አለኝ። እሺ አልነ። መጣ እሱ። ሲመጣ ተገናኘነ። ሂጄ ጠራኝና ተገናኘነ። እንዴት ነው እንትን የምትለው? እኔ እንግዲህ በኢትዮጵያ ትምህርት በግዕዝ ነው እንጂ እንትን የምለው የምረዳው ትፈልጉ እንደሆነ ነው እንጂ እንግዲህ አማርኛም አትፈልጉም አታቋቋመም ሌላ እንትን ችግር አለብኝ እና ምንድን ነው ስራ ነው የምትፈልጉልኝ አልኩት። ይለቁሃል ወይ ከዚህ አለኝ። እንዳመጣብኝ እጠይቃለሁ። መቼም እንግዲህ ላይሰዱኝ ይችላሉ፣ ሊሰዱኝ ይችል ይሆናል። እንግዲህ ከፈቱኝ በኋላ ምን አለበት አልኩኝ። በኋላ ለቤተ ክርስቲያንም እርዳታ ያበረከተ መንግስት ነው የኦስትሪያ። አፍሪካ የልብስ ተከኖ የሚሰፋ መኪና ሰጥቷቸዋል። ያንንም ያይ ነበር እና ቤተ ክህነት ግብዣ አድርጎለት ማታ ሲበላ ይሄ ጽዋ ስቶ እንትን ማለት አለ ለጤናው የሚብለው ያንን አቡነ ቴዎፍሎስ ሳይሆኑ አቡነ ተክለ ሃይማኖት የሚባሉ ነበሩ ፓትርያርኩ። አዎ እኔ አሁን አንድ ነገር እናገራለሁኝ ከንግግሬ በፊት ምንድን ነው ሊቀ ስልጣናት ሀብተ ማርያም ወርቅነህ እሳቸው እኔ ጋር እንዲሰሩ ይፈልጋሉና እንዲፈቅዱልኝ እንደወስዳቸው ብሎ ነገራቸው። እሳቸውንማ እኛ እንፈልጋቸዋለን፣ አሁን ነገ ወዲያ ስራ እንሰጣቸዋለን። እናንተማ ስራ ከሰጣችሁ እኔም አልፈልግም፣ እኔን ለኢትዮጵያ እርዳታ ነው ብዬ ነው እንጂ ከዚህ ካሰራቸዋቸው ጥሩ ነው ተባለ። ወዲያው ሰው ላኩብኝ እንድትመጣ የሚል አልጠየኳቸውም ነበር። እኔ አኩርፌ እንደዚያው እስር ቤት ሳያስጠይቁን ቀሩ ብዬ
በኋላ ሄድኩኝ። መቼስ ሲጠሩኝ ብዬ ሄድኩኝ። ስሄድ እባክህ ለምንህ እንዲህ ነው የኮልፌ ኮሌጅ ብለን ከፍተን የሚያስተዳድራተን እሱ የምታስተዳድርብን አሉ። እኔ ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የቀራት የምርምር ክፍል የላትም፣ ጥናት ክፍል የላትም። እኔ ያንን ብሰራ ነው የምወደው። በየገዳማቱ እየዞርኩኝ እንደው ጥናት ባጠና የለም ያንን ሌላ ሰው ይሰራዋል፣ ይሄን ለዚህ ሰው አጠናልና ብትገባልን አሉ። እኔ ቅዱስነቶ እንደፈቀዱ ከሆነ እሺ አልኩኝ። ገንዘብም ደግሞ ሰጡኝ ያን ጊዜ እና ስለምኑኝ እሺ አልኩኝ። ኮልፌ ትምህርት ቤት ኮሌጅ ብለው ከፍተው እውነትም ሰው አልነበረውም፣ ሰደዱኝ። እዚያ እንደገና ህግ አውጥቼ ትምህርት ቤቱን አቃንቼ መጀመር ስሰራ አሁንም መቀኞች ገጠሙኝ። ተማሪዎችም እያደሙ ደግሞ እነሱን የሚደግፉ ጳጳሳትም ነበሩ። እንዴት ሲሆን አይ እንዲህ ብዬ ስለኖር አልችልም። በቀድሞ በአስተዳደር ነበርክ ተብዬ ነው ምንም ባልከሰስ የታሰርኩበት። አሁንም ደግሞ እንደዚህ ከሆነ ባልሰራ ይሻላል ብዬ በፈቃዴ ተውኩት። በማግስቱ ሰው ላኩ። ምን ብለው ነው እንግዲህ እሱማ ከወጣ ሊያጓንድ ነው፣ እሱ ከወጣ ሊያስገለብጦት ነው እና እሱን እንደማንም ብለው ከቁጥጥሩ ስር ያውሉት ብሎ ሰዎች አስፈራሯቸው። አሁን ሊቀ ማእምራን አበውን ላኩበት። እንደው ያልከውን ስራ ሰጣለሁ፣ እባክህ ይቅርታ እንዲህ አድርገው በሰው አይ እንግዲህ የወጣሁበትም እሳቸው ሳይቀር ናቸው። አጥፍቶ ሰው ስቀጣ ህግ አለኝ፣ ህግ ሰርቻለሁ። በዚያ ህግ ስቀጣ ተው ቅጣቱን አንሳለትና እንዲማር ይላሉ። አንድ አጥፊ ካልተቀጣ እንዴት ይሆናል? 2-3 ጊዜ እንደዚህ ያደረጉብኝ። አይ እንዲህ ከሆነ እሳቸውም ጋር ያጋጨኛል ብዬ ነበር የተውኩት። አሁን ሁለተኛ ያ ትምህርት ቤት እንደው እጄን አልሰድምና ናለኝ ያሉ እንደገና ገባሁ። እንደገና በዚያው መልክ ስሰራ 2-3 ዓመት ቆይቻለሁ። እርግጥ አሁንም ደግሞ እንደገና እንደዚያው ማድረግ ጀመሩ። እንደገና ማድረግ ሲጀምሩ እኔ ወጣሁ በፈቃዴ። ሁለተኛ ጊዜ አልገባም። ኢንስቲትዩቱ ነው በኮሚቴ በቦርድ የሚተዳደር ቢሆን እሺ፣ እንደ ያኛውም እጁን የሚሰድበት ያኛውም የሚሰድበት ከሆነ የእኔ ስራ ምን ላይ ነው የሚሆነው ብዬ ተውኩት። አሁን ከወጣሁ በኋላ ሌላ ስራ ስልስተው ተባልኩኝና ማሳተሚያ ድርጅት ነበር። እንደው መጽሐፍ የእያንዳንዱን እንድትሰጥ የልዩ ልዩ ሰዎች እንድትሰጥ ወስዶ ፋይናንስ ምርምር አድርጎ የሚያሳትም ነው። የተያዘ ጉባኤ ማሳተሚያ ድርጅት ይባላል። የዚህ ኃላፊ አደረጉኝ። የዚህ ኃላፊ ሁኜ ስሰራ ፓትርያርኩ ተክለ ሃይማኖት ሞቱ። ብፁዕ ቅዱስ አቡነ መርቆሬዎስ ተሾሙ። አሁን ሲሾሙ እና እዚያ ላይ እንደገና ኮሌጁ ትመለሳለህ እባክህ አሉኝ። ኧረ ያንስ ጠልቼው ነው የወጣሁኝና አልችልም ብላቸው በምንድን ነው የምትረዳኝ? እርዳኝ እንጂ ስለዚያ ትምህርት ቤት እንደው እንዲህ አድርገህ ያስነሳኸው አንተ ነህ፣ እንትን ያልከው አንተ ነህ፣ አንተ ካልገባህ አሉኝ። እንዲህ እኮ እያደረጉብኝ ነው ብላቸው አይ አሁንማ እኔ ነኝ ደግሞ ስራ አስኪያጁም እንዲገባብህ አልፈልግም አሉኝና ወጣሁኝ። ኮልፌ ገባሁኝ። አሁን እዚያ ወያኔ መጥቶ እንትን እስኪለኝ ድረስ እዚያ ነበርኩኝ ኮልፌ። ጵጵስና በማን ዘመን የወሰዱት? በአቡነ መርቆሬዎስ ጊዜ ነው። በአቡነ መርቆሬዎስ ነው። አዎ እንግዲህ ጵጵስና ቅድስት ሥላሴ ሳለሁኝ ገና 5 ጳጳሳት ሌሎች እኔ ያው ገብቼ ተነግሮ ነበር፣ ግን አልፈቀድኩም ጳጳስ ለመሆን። ምክንያቱም አንደኛ ልጅነትም ነበረኝ እና እንደ ሽማግሌዎች በሰል ያሉት እንደው ራሳቸው በእንትናቸው ሽምግልና ያላቸው ሰዎች ሊሆኑ ነው የሚሻለው በሚል ነው። ሁለተኛ የኢትዮጵያ ጳጳስ አንድ ሆኖ አውሮፕላን እየተዘዋወረ ክህነት ለመስጠት ብቻ ከሆነ አንድ ጳጳስ ብቻ ይበቃል። ይሄ ቀለብ ለሰባኪዎች ይሁን
ወንጌል ለሚሰብኩ ለሚያስተምሩ ይሁንና በየቦታው ሰባኪ ይሁን። ስለዚህ እኔ ጳጳስ ከመሆን ይልቅስ ለአንደኛው ክፍል አስተማሪ መሆን ነው የምመርጠው አልኩኝና እምቢ አልኩኝ። ጃኖ ያስመራ ነበር በዛን ጊዜ። ሲመጡ ጽፌ ቆየሁኝ ይህንን እና አቡነ ቴዎድሮስ ጋር ተነጋገሩና እሱ ካልፈቀደ አይሆንም ተውት፣ እኛም እንደው እናንተ ከፈልጋችሁ ብለን ነው እንጂ በፊትም ደስ አላለኝም አሉ። ደግሞ ጳጳስ ሊያደርጉኝ የነበረ የት ነው? ሱዳን። ማን አለ እዚያ? እና ነው እዚያ አወጣኝ እንጂ እንግዲህ በምንኩስናው ዓለም ውስጥ አልፈው ቤተክርስቲያኒቱ ውስጥ ረጅም ጊዜ ዘመን አገልግለዋልና ቀደምት ጳጳስ መሆን ይችሉ ነበር። ያው በጣም ዘግይተው ነው ወደ ጵጵስናው የመጡት። እርሱ እንግዲህ ጳጳስ ከሆኑ በኋላ እንዳሉት መጨረሻ ላይ አቡነ ተክለ ሃይማኖት ከሞቱ በኋላ አቡነ መርቆሬዎስ ነበሩ እርሱ ጵጵስና የወሰዱበት። አቡነ መርቆሬዎስም ብዙ ስልጣን ላይ ሳይቆዩ ደግሞ አዲስ መንግስት ተከሰተ። ሂደቱ እንዴት ነበር? አሁን ቤተክርስቲያኒቱ ውስጥ እንግዲህ ከዛው ጊዜ ጀምሮ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው የቀኖና ልዩነት ባይኖርም ሁለት ቦታ በግልጽ መከፈላውን እየታየ ነው። እንዴት ጀመረ? እንግዲህ በዛን ጊዜ እስከ ድረስ ይቆያል አላለም። ተከራከርኩ። እኔ ብቻዬን ነኝ። መውረድ የለባቸውም በኋላ አደጋ ያመጣል። እዛ እንደው ወደ መውረዱ ሳይመጣ እንግዲህ ኢህአዴግ ገባ። ምንድን ነው የተፈጠረው? እዛው እናንተ እያላችሁ በታሪኩን ይሰድቡ ጀመረ በሬዲዮ። በዚህ ጊዜ ሁላችን ተሰበሰብንና ጳጳሳቱ በታሪካችን ራሳችን ማለት ነው ራሳችን እኮ ሲመቱን በመላ አካላችን እኮ ይሰማል፣ ዝም ልንል አይገባምና አንድ ነገር እናድርግ ተባለ። እንዴት? 3 እኮ ኮሚቴ ጳጳሳት አድርገን አንዱ ለማስታወቂያ ሚኒስቴር ሄዶ የሚያስረዳ፣ ሁለተኛው ለጸጥታው ክፍል ክንፈ ሚካኤል የሚባል ነበረ ነው ሚሳ አድራጊ ክንፈ ገብረ መድኅን ነው ወደሱ የሚሄድ ሁለት፣ ሶስተኛ ለወደ ጠቅላይ ሚኒስቴሩ ሄዶ የሚያስረዳ አደረግንና እኔ ገብረ መድኅን ክንፈ ደረሰኝ እንትን የሄዱት ማስታወቂያ ሚኒስቴር የሄዱት አንድ ኦሮሞ ነበረ። በጣም ጥሩ ሰው ነው በእውነት ነው። ሚኒስትሩ ዶክተር ዲማ በጣም እኔ ኢትዮጵያ ቤተክርስቲያን ፊደል ያስቆጠረችኝ እሷ ናት እዚያ ያደረሰችኝ እና አንድም ሰው እንዲነካ አልፈልግም ነበር። ግን ትእዛዝ ነው። ችላችሁ ዝም ብላችሁ በምትችሉበት መስሎ እንጂ ያንን እናንተም ጻፉ አናገርላችኋለሁ አለኝ። እሺ እንግዲህ ይሄ ከሆነ ሳለና እውነትም የሚያናገር መስሎን አሰብን። በኋላ እኔ የሄድኩበት ገብረ መድኅን ክንፈ ገብረ መድኅን ነው። እሱም በእውነት ክፉ አልነበረም ያን ጊዜ አነጋገሩ። ይሄ ማይበል እኛ ያመጣነው አይደለም አላይ ነው የመጣ ስድቡን ችላችሁ እናንተም ከሆነ መልስ መልሱ፣ የእናንተን መልስ እንዲቀበላችሁ እነግራለሁ አለ። እንዲያ ከሆነ ለዚህ ቤተ ክህነቱ የበለጠ ነው ለመጻፍ ማለት ገና ብለን ተመለስን። አሁን ስንመለስ እኛ እናንተን ጽሑፍ አንቀበልም አሉ። ዝም ብለው ይጮሁ ጀመር። ዝም ብለው ይሰድባቸዋል። እሳቸውን ይሰድባሉ፣ ቤተክርስቲያንን ይሰድባሉ። እንደው ለማን ይነገራል? በዚህን ጊዜ እሳቸው እንዲህ የቤተክርስቲያንን ማሰደብ ከሆንኩኝ ምን ያደርግልኛል? እንደው መተውም አለብኝ እንትን ሲሉ ደግሞ እንዲህ ያንሳ የጥለው ይሄዳሉ። በግድ ሰውን ደረሱበት አብረን ነው የምንሄደውና ይመክቱ ይኖሩ። ቢሞቱም ከሆነ ደግሞ እነ ጳውሎስ እነ ጴጥሮስ እነ እስጢፋኖስ አባት ዳኑባቸው አይደለም የሞቱት። እንደዚያው ነው መሞት አለበት ባይ ነበርና በኋላ እሳቸው እንግዲህ እኔ ውጭ ሩቅ ነው ያለሁት፣ እንዴት እንደወጡ አላውቅም። ጠፉ ተባለ። ለይተው ሰርቀው ወስዷቸው ነው። ይሄማ ትልቅ የበለጠ አደጋ ነው፣ ገለዋቸው ነው ይሆናል እያለ እንዲህ ስንል ከዘመድ ቤት ተቀምጠዋል። ለካ በኋላ
እኔ ወረቀት እየጻፍኩኝ መበተን ጀመርኩኝ። እኔ የምን ወረቀት? ቤተክርስቲያን እንዳትከፈል የቤተ ክህነት ሰዎች ብቻ ሳይሆኑ ኢትዮጵያዊ የሆነ ሁሉ ማሰብ አለበት። ቤተክርስቲያኗና ሀገሯ አንድ ናቸው፣ አይለያዩም። ቤተክርስቲያኗ ከተመታች መንግስትም ሀገርም ይመታል። ሀገር ከተመታ ቤተክርስቲያን የለችም፣ የት ላይ ነው የምትቆመው እያልኩኝ እበትን ነበር። በስሙ ነው በስሙ ነው በቤተክርስቲያን በብር ስም ነው። ደግሞ አንድ ፍስሐ የሚባል ከመንግስት እዚህ ከነ ክንፈ ሚካኤል የሚሰራ ነበር። ለእኔ ላይ የሚሰርልል ነው። በቃ ይመጣል። ቡና ጠጥቼ ሰደዋለሁኝ። አንተ እኮ ትንሽ እንትን አላልክም፣ ረጋ በልተው ግድ የለም ተመልካቾች አሉብህ ይለኛል። በእውነት ቡና ይወዳል። ቡና ፈላለታለሁ። ሲመጣ እሷን ጠጥቶ ምክር መክሮ ነው የሚሄደው። ግን አንዳንድ የሚያመልጠው ነገር አገኘሁኝ። ለጠቅላይ ሚኒስቴሩ አገናኘኝ ብዬው እሺ ብሎ በኋላ ከዳኝ እና ሳይሆን ቀረ። ለምን አልኩት። ሌላ ቀጠሮ ኖሮበት ነው አለኝ። ለእኔ ለካ ለማረጋጋት ነው እንጂ ውሸቱን ነው አልኩኝ። እንደገና በሌላ ቀን መጣ። ታዲያ ጠቅላይ ሚኒስቴሩ ጉዳይ እንዴት ነው አልኩት። ሂደህ ምን ለማለት ነው እስኪ ንገረኝ፣ ምንድን ነው የምታደርገው አለኝ። ያለን እኮ እየተሰደብን ነው ያለነው። ኢትዮጵያ ቤተክርስቲያን እኮ ጥንታዊት ሀገሯን የሚያቀናች ፊደል ጠብቃ ያቆየች ቤተክርስቲያን ናት። እንደ ዋዛ የምትታይ አይደለችም። ደግሞ እኛ የቀድሞቹ አባቶች ወራሾች ስንሆን እንዲሁ እየተሰደብን የምንኖር ከሆነ ነፃነት የሌለው ህዝብ ነን። ስለዚህ እኛም በበኩላችን እንናገራለን፣ ህዝቡ እንዲነሳ እለዋለሁ። በቃ እኔን እንዲይዝ ምክንያት ያገኛል። በኋላ አንዳንድ ነገር ይነግረኝ ጀመረ። ትንሽ ረጋ ብትል ይሻላል፣ ረጋ በል እንደው ፈላጊ ብዙ ነው፣ ረጋ በል አለኝ። ይህ ነገር ሊገሉኝ ነው። በደርግ 8 ዓመት አሰረኝ። እነዚህን መግደል ነው እንጂ ማሰር ብቻ አይደለም፣ መጥፋት አለብኝ፣ መውጣት አለብኝ ያልኩኝ። እሳቸው አሉ ግን መኖራቸውን ለቀው ሌላ ቦታ ነው ያሉት። እንግዲህ እንደዚያ ከሆነ አስለቅቀዋቸዋል። ማን ጋር እሰራለሁ ብዬ ለወጣ ስል አባ ጳውሎስ ተሾሙ። እዚያ ላይ እንድትገኛሉኝ እዚያ አልገኝም። ማልገኘው አልስማማም በሹመቱ። ግን እግዚአብሔር ነው ብሎ ካደረገለዎት በሰላም እንዲያደርግለዎት እኔ የምመክረውትን ይስሙ አልኩት። ምንድን ነው አሉ። ብፁዕ ቅዱስ አቡነ መርቆሬዎስ ምንድን ናቸው? እንዴት ነው? እሳቸውማ ተሽረዋል። እሳቸው እኮ ሲሻሩ ሁላችን መሻራችን ነው እና ይህን አጥንተውታል። ለምሳሌ እኔ አንድ ሰው ብቻ አይደለሁኝም። እኔ ስወጣ 1000 ሰው አብሮኝ ይወጣል። ይህ ከሆነ ተከፈለች ማለት ነው። አይ ማንም አይድም እሱን አርፈው ይቀመጡ አሉ እና በኋላ አማላጅ ላኩ። እባክህ አርፈህ ተቀመጥና የምትለውን እናደርጋለን አሉ። 5 ቁም ነገር ጽፌ ሰጠኋቸው። ይህንን ካደረጉ እሺ እገባለሁ፣ አብረን እንሰራለን። ያለዚያ ግን የእኔ በትሪያሪክ እኔን የሾሙት ተገልለው እናንተ ጋር ልሰራ አልችልም እና የእኔ መለየት ቤተክርስቲያንንም ሊለያይ ይችላል። እኔ ህጋዊውን በትሪያሪክ ነው የምከተለው እና በህግ ነው የምናገረው። እናንተ ዘመናዊ ሆነ ዘመን ሰጠነ ብላችሁ በኃይል ነው። በኃይል ደግሞ ቤተክርስቲያን አትሆንም አልኳቸው። አሁንም ማታውኑ 9 መልእክተኛ ላኩብኝ አማራጭ። እኔ ሹመቱ ላይ ተገኘልኝ እንጂ ያልከውን ሁሉ አደርጋለሁ የሚለው ሹመቱ ላይ አልገኝም። ያማ አጸደቁ ማለት ነው። ግን ሹመቱ ሲያልቅ ድረስ አቆይለታለሁ ነገሩን። እዚያ በኋላ ግን ምለው ከሰሙኝ ደግሞ ያለውኝ ያልኩኝ አሁንም ያው ነው። ተሹመውም የበለጠ ነው አምባሳደር መቀበል ብቻ ሆነ። አሁን ፈራሁኝ ወላደር እንደሆነ ልያዝ ነኝ ብዬ ወጣሁኝ። እኔ ራሴ አቡነ መርቆሬዎስ ወጥተዋል። ያኔ አልወጡም። አገር ቤት ነበሩ።
እሳቸውንማ እንደው ጨርሰው እንትን ብለው ንቀዋቸዋል። ብቻቸውን ናቸው ምንም ሊሰሩ አይችሉም ብለው እንዲያውም እንደ ተራ ቄስ እንጦጦ ውስጥ እናስቀምጣቸው እየተባለ ይመከር ነበር። እንጦጦ ኪዳነ ምሕረት አልሄዱም እንዴ? አልሄዱም። ሲኖዶሱ ወስኖ እዛ ተቀመጡ የሚል ነገር ነበር የሰማነው እኮ ተወሰነና ሊወስዷቸው ሲሉ ወደ ኬንያ ወጡ። እሳቸው ተሾልከው ወጡ። እርስዎ ቤተ ክህነት ውስጥ ወይ ቅድም ጳጳስ ከሆኑ በኋላ ምን ነበር ኃላፊነቱ? ያን የኮሌጁን ስራ ነው የሚሰሩት። እንግዲህ አቡነ ጳውሎስ ከመሾማቸው በፊት ያው እንደሚጸድቅላቸው ከጸደቀላቸው በኋላ ያው ስነ ስርዓት አለ በዓለ ሲመቱ እዛ ላይ እንዲገኙ ነው ብዙ የወተወቱት። አዎ እዛ ላይ እንዲገኙ። ምን ነበር አሁን እርሱ 5 ነጥቦች አሉ ምን ነበሩ እንዲሟሉ የጠየቋቸው? እንደ ጥሩ እንግዲህ ያ ጊዜ ሲገቡ ወንደሮች የተባሉት ተለቅመው ከስራ ውጭ እንዲሆኑ ተደረገ። ከቤተ ክህነት ውስጥ ቤተ ክህነት አንዳንዶቹ ቀለባቸው ተቆረጠ። አንዳንዶቹ ከቦታው እንዲነሱ ተደረገ። ወደ ባላገር ወደ ምን እንዲሄዱ አንዳንዶቹ ከስራው ውጭ ሆኑ። ይሄ ትክክል አይደለም። ከአቡነ መርቆሬዎስ ጋር በተያያዘ ማለት ነው። አዎ እና እነዚህ ብፁዕ ቅዱስ አቡነ መርቆሬዎስ ካጠፉ እሳቸው ይቀጡ እንጂ በእሳቸው ምክንያት የሁሉ ሰራተኛ ለምንድን ነው መከራውን የሚያየው? እና ይህንን በየቦታቸው እንዲመለሱ እንዲደረግ። ሁለተኛ የእኔ ማዕረግ የተሾምኩት በኮሌጁ ነው፣ ሀገረ ስብከቴ። አሁን ሰው አድርገውበታል እነሱ። ለምንድን ነው ይሄ የሆነው? ሀገረ ስብከቴ እስከ ሞት ድረስ መቀመጥ አለበት። እኔ ከዚያ ቦታ ላይ መገኘት አለብኝ። ከዚያ ከተነሳው ግን ከኢትዮጵያ መነሳት ነው ብዬ ነው ያልኩት። እና ይሄ እንዲተካከል ደግሞ በሲኖዶስ ነው የተሾምኩት። የሚሽረኝም ሲኖዶሱ ነው እንጂ አንድ የግል ሰው ጽፎ አይደለም የሚያደርገኝ። ሶስተኛ ከጳጳሳት ውስጥ አንዱ ሁለቱ ከተለዩ ሲኖዶሱ በግል በሌላ ቀን እንደገና መሰብሰብ አለበት። አንድ ጳጳስ ከተለየ ፓትርያርክ ሁላችን ጳጳስ ተለይተን እንዴት ዝም ብሎ ፓትርያርክ እያሉ ልትሄዱ ትችላላችሁ? ይህ ቀርቶ ብፁዕ ቅዱስ መመለስ አለባቸው ወደ ቦታቸው ላይ ሆነው እንነጋገር። እንዲያውም በቤተ ክህነቱ አይደለም የምንነጋገረው፣ ረግሷል። ፍልውሃ እንትን አዳራሽ ወደዚያ ነው የምንነጋገረው። እና እዚያ ተስማምተን መተን ጸበል እንርጨው ይሄንን ግቢ ቤተ ክህነቱን ይሄንን ነው የምፈልገው ባይ ነበር። ግን ጨርሰው ልባቸው ተደፍኗል፣ ሊሰሙ አልቻሉም። እኔ አንድ የአጎቴ ልጅ የምትሆን አሜሪካ ነበረች እና የእሷ ባል ኤርትራዊ ነው፣ አዲስ አበባ መጥቷል። እባክህ እንዲህ ብለህ እንትኖቹ ይሄ ምንድን ነው ፓስፖርት አይደለም፣ ፓስፖርት ሳይሆን ቪዛ የሚሰጡት ትግሮች ናቸው። ደግሞ በብዙ ሰልፍ ገብቶ ነው እና እዚያ ለመግባት ትግርኛም የሚችል ነው። አንተ ብትረዳኝ አልኩት። በማን እድል አለ። በዛን ጊዜ ከታንዛኒያ አንድ ወረቀት መጥቶልኛል ለሌክቸር የማደርግበት ግብዣ። አዎ ግብዣ። በኋላ ስሄድ እሺ አደርገዋለሁ አለና ዞኝ ሄደ ገባ። ያ የገባንበት የቪዛው ክፍል ትናንትና ማታ የኔ አክስቴ ባል ግብዣ አድርጎለት ኖሯል። አሁን ሲያየው እንዴ ምን መጣ? ትናንትና አብረን አምሽተናል አለው። አይ ይሄ የባለቤት ወንድም ነው፣ ወደ ውጭ ሊሄድ ነበረና ቪዛ ቢሰጠው። የት ነው አለ። ታንዛኒያ አልኩት። ታውቄ ወደ አሜሪካ ለመምጣት ነው። ማውጫውን ነው? አዎ። እና ታንዛኒያ ነው ያለው አልኩት። አለ ቤተ ክህነት ነው እንጂ የሚያዘው፣ ቤተ ክህነት አመልክት አለኝ። ቤተ ክህነትማ እንዳመለክት ጥሩ ለግሌ ነው፣ ለግሌ ስለሆነ ነው። ባመለክት እኛ እናውቅም ነው ምን ቤተ ክህነቱ። በቤተ ክህነት ስም ቢሆን አዎ እንደሱ ነበር አልኩት። አለና ያመንትቶ ተጻፈልኝና ስወጣ እዚያው አጠገቡ ነው አገር ግዛት ሚኒስቴር የነበረውና እዚያ የኔ ዘመድ የሆነች የምትሰራ ነበረች። አገኘች። እንዴት ምንድን ነው አለች። እንዲህ ነው ወታለ ወረቀቱ
እኔ እንግዳ አስፈጽምልሃለሁ አንተ ማታና ቀጠሮ ስንት ቀጠረ? በ12 እንግዲህ በ12 ና ብላ ወሰደቻን ወረቀት። እኔም እሷ ከሰራችሁ ብዬ ጥዬ ሄድኩኝ። ማታ ዚያር ሲልልኝ በ11 ሰዓት ሄድኩኝ እንደደረሰ ለማየት። ስሄድ ምንም አልተሰራ ተቀምጧል። ምን ነው ይሄ ብድር እንዳለበት ዕዳ እንዳለበት የመንግስት እንዳለበት ሳይመረመር መውጣት የለበትም ብሎ አስቀምጦታል። ወይም ላይ ሳይመረመር ይለፍ የሚል ወረቀት ያምጣ እንጂ ጠዋት ቢሆን ያ እንትን ሳለ እሱ ነግሬልኝ ነበር። አሁን በምን ይገባል ያስገባኝ አልኩኝ። እሺ ነው ልሞክር ብዬ በሄድ እዚያ የዚህ ቪዛ ክፍል ጸሐፊ የምታውቀኝ ናት መስለኛል። በጠዋቱ ሳይቀር ሰላምታ አብዝታ ነበረ። አሁን ስመለስ ምን ነው አለች። ደግሞ እንደዚህ ሆኖ ብዬ ስነግራት አይ ታዲያ እስቲ ቆይ በሩን ከፈት አደርግልሃለሁ ሲያዩ አነጋግረው አለች እና ፈርታ በሩን ገርበብ ስታደርግልኝ ፊት ለፊት ተገጣጠምን። ሩጡ መጣና ምን ነው አለ። እንደዚህ ሆነ እዛ እንዳለብህ ምን እንዳለብህ ያንን ማስረጃ አምጣ እንጂ ዝም ብለህ አትሄድም አለኝ። ያንን ለማግኘት ደግሞ ወር ይጠብቃል እያንዳንዱ። ስለዚህ እባክህ ደርሼ እንድመለስ እንትን አድርግልኝ አልኩት። አሰበ ፈርቶ እሺ አለና አምጣ ላይ ፈረመና ሰጠኝ። ያችን ለዚያች ልጅ ሰጠሁት። በአንድ ሰዓት ሁሉን አስፈረመችኝ፣ አስጨረሰችልኝ። አሁን አለቀልኝ። በማግስቱ አሜሪካ ኤምባሲ ሄድኩ። ስሄድ እነኑ ሰውዬ ይዤ ሄድኩ። ኤርትራዊ እዚያ ያለችው ጸሐፊ ደግሞ ኤርትራዊት ናት። ያን ጸሐፊ ዋናውን አሜሪካኑና ጠሩት፣ ተነጋገሩ። እነሱ የሳለ ወረቀቷ ሰጠሁት። ሰርቷ መጣና ፈርማለኝ። ፈርሜ መሄድ ተፈቀደልኝ። አሁን መሄደው ወደ አሜሪካ ነው። ታንዛኒያውን ትቼዋለሁ። ወደ አሜሪካ ለመሄድ ስፈልግ የኢትዮጵያን ኤርላይንስ ሊያውይ ነው እንግዲህ ላውቁ ነው ሊያስከለክሉኝ ይችላሉ። እና ጠዋት ማታ በሄድ ማታ ሰራተኛው ይቀንስ ይሆናል በኢትዮጵያን ኤርላይንስ ነው መሄደው ብዬ ብሞክር አሁንም የምታየው ሆንኩኝ። አንድ ሰው ላኩኝ እኔ ያን ቲኬት እንትን ብሎ ገንዘብ ከፍሎ የሚያመጣልኝ። የአቡነ ኤልያስ ወንድም ነው። በጣም ጥሩ ሰው ነበረ። እዚያ ውስጥ ይሰራል። እሱ አይሮፕላኑ ቦታ የለም፣ አንድ ቦታ አለ በጣም ውድ የሆነ እሱ ብቻ ነው ያለ እንጂ ሌላ የለም ማለት። እባክህ ውዱንም ቢሆን እሱን አድርግልኝና ልሄድ አልኩት። በታንዛኒያ ማነው ታንዛኒያ አይደለም የጀርመን አይሮፕላን ሉፍታንዛ በሉፍታንዛ ብሄር ነበር። በአሜሪካን ዶላር ነው እንትን የሚሉት እና በግድ በኢትዮጵያ መሄድ አለብኝ ስለው የተባረከ ሰው ነበረ። ራሱን አንድ ከፍተኛውን እሱ ከፍሎ ሰጠኝ። ቅዳሜው ነው እንግዲህ ረቡዕ ነው የጀመርኩት ፕሮሰሱን አለቀልኝና ቅዳሜ ተሳፍሬ ሄድኩ። እንግዲህ በዚህ መልክ ነው ከሀገር የወጡት። ግን እርስዎ እዛው እያላችሁ ኢህአዴግ ከገባ በኋላ እንግዲህ የአቡነ መርቆሬዎስን ከስልጣን ለማውረድ በተደረገው ሂደት ውስጥ አንድ እነሱ እንደ መከራከሪያ የሚያቀርቡት ነገር አለ። ዜና ቤተክርስቲያን የሚባለው የቤተክርስቲያኒቱ ዜና ጋዜጣ ላይ አቡነ መርቆሬዎስ በፈቃዳቸው በጤና ሳቢያ መልቀቃቸውን ይህንንም ደግሞ ሲኖዶሱ ተነጋግሮ መወሰኑን የሲኖዶሱ መግለጫ ዜና ቤተክርስቲያን ላይ ወጥቷል እና እርስዎ እዛ ነበሩ። ሲኖዶሱ ተሰብስቦ እንዲህ አይነት ውሳኔ ያሳልፈዋል? ውሸት ያልነበረ ነገር ነው። ውሸት ነው። እንግዲህ ምናልባት እሳቸው ከወጡ በኋላ እኛም ከወጣን በኋላ ሲኖዶስ ብለው ሌሎቹ ሊያደርጉት ይችላሉ። ይሄ ገና እሳቸውም ሳይወጡ ነው። ገና በሐምሌ ወር 84 እንደዚህ አካባቢ ላይ የሆነ ነገር መጀመሪያ አካባቢ ላይ ሆነ ሐምሌ 83 ወይ ሰኔ 83። በእርግጥ በኋላ ላይ በወጣ ሪፖርት ያው የቀድሞው በወቅቱ ጠቅላይ ሚኒስትር የነበሩት አቶ ታምራትም በእኛ ግፊት ነው የወረዱት። ቤተክርስቲያኒቱ ሁለት ቦታ እንድትከፈልም ምክንያት ነኝ። ይህንንም ጸጸታቸውን ገልጸው
ሁለቱ ወደ አንድ እንዲመጡ የራሴን ጥረት አደርጋለሁ ብለዋል። ይህም ካሉ በኋላ ያው በአደባባይ አይደለም የተናገሩት፣ ለአሜሪካው አዲስ አበባ ላሉት የአሜሪካው አምባሳደር ተናግረው ለሳቸው ተናግረው በዊክሊክስ በኩል የወጣ ሰነድ ነው እንግዲህ ያ ነገር ሲወጣ ነው በአደባባይ ታየው። ጥረት አድርገዋል። ከዛ በኋላ እንደው ምናልባት በእናንተም አላነጋገሯችሁም? ምንም እሱ ያወቁ ተደረገ። ያው እንግዲህ የአቡነ መርቆሬዎስ እንግዲህ ማንም ኦንላይን ማንም ሰነድ ያለ ነገር ነው። እንዴት እንደወረዱ ያኔ የነበሩ ጠቅላይ ሚኒስትር ናቸው ማረጋገጫ ሰጥተዋል። በግፊት በተጽዕኖ እንዲወርዱ ማድረጋቸውን እሳቸውም አምነዋል። እንግዲህ በዛ መልክ እርስዎ ወጡ። አቡነ መርቆሬዎስም እንጦጦ ገዳም እንዲወሰኑ እንትን ቢልም ሰው ቤት ነበሩ ብለዋል። በኋላ መጨረሻ ላይም እሳቸውም ከሀገር ወጡ። በዚህ መልክ አሁን እናንተ ሲኖዶስ ተሰዷል ብላችኋል። እርስዎ የሲኖዶስ ጸሐፊ ነዎት። አቡነ መርቆሬዎስም ያው በፓትርያርክነታቸው ቀጥለዋል። 5 የሲኖዶስ አባል ነበርና እሳቸው ልጀምር 1 እኔ 2 አቡነ ይስሐቅ 3 አቡነ ኤልያስ 4 አቡነ ጎርጎርዮስ እንደዚህ ሆነን ወጥተናል። 5ታችሁም የሲኖዶስ አባላት ነበራችሁ? አዎ። ይህን ያህል ሰው አለ ደግሞ በትያሪኩ ያሉበት ያመዝናል። ይህ ከወጣን ራሳችን ልናቋቁም እንችላለን ብለን ደግሞ አዲስ አይደለም ያን የነበረውን ራሳቸው የሲኖዶሱ ራስ የነበሩ በትያሪኩ ናቸው። በዚሁ መቀጠል አለብን አለ። ሲኖዶስ አይሰደድም የሚባለውስ? ሲኖዶስ እኮ አካል ያለው አይደለም። መሰደድም አለመሰደድም የሚታይ እንትን ለአብስትራክት የሆነ ነገር ነው እና አንድ የሚያስፈልግ ነገር የኔ ጌታ የግብፁ ፓትርያርክ እስክንድርያ ነበር የሚኖረው። አሁን ያለ ካይሮ ነው። ወይም ደግሞ እሱ አንድ ሀገር ነው አባታችን። ካይሮም አሌክዛንድሪያም ግብጽ ውስጥ ነው። ግብጽ ከሀገሩ ነው ነገር ያለ ወይስ ከቦታ መልቀቅና መልቀቅ? ከሀገር መልቀቅ ለምሳሌ አዲስ አበባ ኢትዮጵያ ውስጥ ነበር። አሁን ባዕድ ሀገር አሜሪካ ነው ሲኖዶሱ የተቀመጠው። የኢትዮጵያ ኦርቶዶክስ ቅዱስ ሲኖዶስ ከሆነ ለምን ይሰደዳል? ለምን ኢትዮጵያ አይሆንም የሚል ነገር አለ። ኢትዮጵያማ ኢትዮጵያ አላለችም እኮ የለችም እኮ። እኛ ምናምነው ኢትዮጵያ የለችም። ሀገር ከሌለ ቤተክርስቲያን የለም። ይሄ ነው ዋና እንትናችን ይሄ ነው። ስለዚህ ቤተክርስቲያኑ አንድ መሆን አለባት። የመሳፍንት ዘመን እንኳን የተለያየ ግዛት በኢትዮጵያ ኑሮ ጎንደር፣ ትግሬ፣ ወሎ፣ ጎጃም አንድ ሲሆን ሸዋ ለብቻው ነበር፣ ንጉስ ነበረው። ንጉስ ኃይለ መለኮት ሳህለ ሥላሴ የሚሏቸው ነበሩ። በኋላ ደግሞ ትግሬ ደግሞ ለብቻው ሆኖ ማን ነበር አጋሚው? ማን ነበር እሱ? ሁሉ ነው ኤርትራ ሁሉ ተገንጥሎ ነው የነበረ። በሀገር ምስረታ ሂደት አለ። ያው ይሰፋል፣ ይጠባል፣ እንደዚህ ነገር አለ። አዎ ቢያግዴ እንኳን ተገንጥላ አታውቅም አገር ውስጥ ስለሆነ። ያሁኑ እኒህ ሰውዬ ተፈነገሉ፣ ጣሏቸው። ለምን? እንግዲህ ጥያቄው እዚህ ላይ ነው። ለምን? አንድ በኃጢአት ሳይሆን ተከሰው ሳይሆን ግፍ የሚሰራ ከሆነ ቤተክርስቲያን አይደለችም። ግፍ ነው የተሰራባቸው። እኒህ አባት ያዝናሉ፣ ይጸልያሉ። እግዚአብሔር ይሰማል እኮ እግዚአብሔር ይሰማል። ለምኑ ይሰጣቸዋል የሚባለውን ለምን? ኧረ እባካችሁ ኧረ እባካችሁ ቤተክርስቲያን አትከፈል፣ በቤተክርስቲያን አምላክ እያልን ጻፍንም ተናገርንም ምናለን። ግን ሰሚ ጆሮ አልነበረም። አባ ጳውሎስ ናቸው መሾማቸውን ያዩት እንጂ የቤተክርስቲያኑ ጉዳት አላዩ። እና እንደው ጠላታቸውን ለማድቀቅ ለመስበር ነው ሁላችን እንደ ጠላት አይተው ነው ያደረጉት እንጂ ለቤተክርስቲያኑ ያሰብ አልነበረም። እኛ ደግሞ ቤተክርስቲያኗን ነው የምንጠብቀው። ውጭም ይሁን ውስጥም ይሁን ቤተክርስቲያኗ አንድ ሆና መሄዷን ነው። ግን ሁለት ከሆነ ለቀጣፊም በጀው ዛሬ ብዙ አለ። ኒውትራል ነን እዚህኛው አይደለም እዚህኛው እስከዚህ ድረስ ለምን ይሆናል? እና አሁንም ሳይቀር ያሰበ የለም። ጳጳሳቱ እዚህ ያሉት ሌላ ሰው እንዲገባባቸው እኛም እንኳን እንድንገባ አይፈልጉም።
አዎ ይፈራሉ። ለምን ሁሉ በህገ ወጥ ነው የተፈሙት ያለው። እንግዲህ አንድ ነገር ተከሰተ። ያው ስህተቶች ይፈጸማሉ። የችግሩ ደግሞ ምንጭ አሁን አቶ ታምራት ላይኔ ለዶናልድ ያማማቶ የአሜሪካው አምባሳደር እንደተናገሩትም የመንግስት ጣልቃ ገብነት ነው። አንድ ቦታ ችግር ተፈጠረ እና ያንን ችግር ለማስወገድ አገር ቤት ባሉትም በእናንተም በኩል የሽምግልና ጥረቶች ተጀምረው ነበር። 1 2 3 ዙር ሄዷል። አሁን ምን ደረጃ ላይ ነው ያለው? 2 3 ጊዜ ተሞከረ። እየላለን እየለቀቅን ወደ መገናኘትም ቀርበን ነበር። ምክንያቱም አንድ መሆናችን ነገ ተመልሶ የማይቀር ስለሆነ አናከርም ብለን ነበር። ግን እዚያው አዲስ አበባ ላይ ፈረሰ። የእነሱ ወገን የሆኑትን እንደገና ያለውን ስምምነታችን የተፈራረምንበትን አስረድተው በዚህ እንስማማለን ብለው እንዲመጡ፣ በእኛ በኩል ደግሞ ብዙ ቤተክርስቲያን አለንና ህዝብ አለንና ከዚያ የወሰንነውን አሳምነን ህዝቡ እንዲፈቅድልንም እንዲከለክልንም እናስረዳ በሚል ተነጋገርንና እነዚያም ሄዱ፣ እኛም ቆየን። ከዚያ ሄዱትን አሰሯቸው። አቡነ ናትናኤል አቃቢ መንበር በነበሩ ጊዜ እንግዲህ እሳቸውም ደብዳቤ ሁሉ ጽፈው ነበር ነገሩን ፓትርያርኩ አቡነ መርቆሬዎስ እንዲመለሱ። የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስም ይህን ሀሳብ ደግፈው ነበር። አሻሯቸው ወዲያው አሻሯቸው። እሱ በሚገርም ነው። ደብዳቤም በእንትን ያለ ነገር ነው። መጨረሻ ላይ ቮይስ ኦፍ አሜሪካ ላይ ቀርበው እንትን ያለበት ሁኔታ ነው ያለው። ስለዚህ ከዚህ ሁሉ የምንረዳው እንግዲህ አቡነ ናትናኤልም ቀደምት አባት ናቸው፣ ከእናንተ ጋር ብዙ የሰሩ ናቸው። አሁን የተሾሙትም ቢሆኑ አቡነ ማቲያስም ከእርሶም ከሌሎችም ጋር ቅርበት የነበራቸው ይመስለኛል። አሁን ችግሩ እንግዲህ በተለያየ መንገድ እንደሚታየው የመጀመሪያውን አቶ ታምራት ላይኔ የመንግስት ጣልቃ ገብነት መሆኑን ተናገሩ። አሁን ደግሞ አቡነ ናትናኤልም ፍላጎታቸውን ገልጸው የቀድሞ ፕሬዝዳንትም የመመለሱን ሀሳብ ካጠናከሩ በኋላ መሀል ላይ ምን እንደተገባ አይታወቅም። ስለዚህ ችግሩ አሁን የቤተ ክህነት ሰዎች ጋር አይደለም። ችግሩ የሆነ አንድ ከበስተጀርባ የሚገፋ ኃይል አለ ነው። ይህንን እንደው ግምት ውስጥ አስገብቶ የቤተ ክርስቲያኒቱን ችግር ለመፍታት እንደ መፍትሄ የሚያስቀምጡት ነገር እርሷል ወይም ደግሞ በጥቅል በውጭ ያለው ሲኖዶስ ይህን ችግር ተሻግረን ቤተ ክርስቲያኒቱን አንድነት እንጠብቃለን የምትሉበት? በእኛ በኩል ተስፋ ቆርጠናል። ምንድነው ተስፋ የቆረጥ ነው? ይሄ መንግስት እንደ መንግስትነቱ ተብሎ በዚህ የሚቆይ ከሆነ እንደገና ቢለምንንም አናደርገውም። ምክንያቱም ከገባንላቸው በኋላ መታሰር ነው እንጂ ላናገሩን አይችሉም። ይሄ መንግስት መልቀቅ አለበት። ዲሞክራሲ መተካት አለበት። በዲሞክራሲ መንግስት ጊዜ እንገባለን ብለን አሁን በእናንተው አማካይነት ለዲሞክራሲ መናገር ብቻ ነው ያለብን እንጂ ኢትዮጵያ ላይ መንግስት አለ አገር አለ ብለን ለመግባት አንፈልግም። የቤተ ክርስቲያኒቱ ችግር የሚፈታው ከመንግስት ለውጥ ጋር ነው። አዎ እምነታችሁ ተሟጧል በዚህ መንግስት ላይ። አዎ ግን ያው ችግሩን ለመፍታት ደግሞ አንዳንዴ ለምሳሌ ጵጵስና ሹመት እየተሰጠ ነው። ያ ሹመት በተሰጠ ቁጥር ደግሞ የአባቶቹ ስም እየተደገመ ነው። እናንተም ስትሰጡ አገር ቤት ያሉትን አባቶች ስም ትሰጣላችሁ። እዛም ሲሰጥ ደግሞ እንዲህ የሆነ ነውና ቢያንስ እንዲህ አይነቱን ነገር ለምን እንደው መከላከል አይቻልም? ባለማድረግ እኛ የሾምንበት ስም አዲስ አበባ ላይ በሞቱት ነው እንጂ ባሉት አላደረግንም። አልሰጣችሁም? 2 ብቻ ነው ያደረግነው። 2 የተደረገበት አንደኛው ወዲህ ሳሉ በጣም ነበሩ። በእኛ ዘንድ እንደሞቱ ነው የምንቆጥራቸው። ሁለተኛው ግን ሁለተኛው ማን ነበር እንግዲህ አብርሃምና ቃላጥርቅ ነው። እሱም የማያስማማ ነው ራሱ። ስለዚህ ለአንድነቱ እንቅፋት የሚሆን ሰው ስለሆነ እንደሞተ ነው የምንቆጥረው እኛ እንጂ በማንም ስም አላደረግነው። ይህንኑ ተጠንቅቀን ያደረግነው። ጥንቃቄ እያደረጋችሁ ነው ማለት ነው። አዎ እነሱ ግን በእኛ ስም አድርገው ነበረ። በእርሶም ስም ተደርገዋል። አዎ አዎ። ብፁዕ አቡነ መልከ ጼዴቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
የቅዱስ ሲኖዶስ ዋና ጸሐፊ ረዥም ዘመን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አገልግለዋል። በሀገሩ ጉዳይ ላይም የራስዎን አሻራ አኑረዋል። ሰፊ ታሪኮን ነው እንግዲህ ባጭሩ ለመነካካት የሞከር ነው። በዚህ እድሜ ይህን ያህል ሰዓት ቁጭ ብለው ሰፋ ያለ ነገር ስለሰጡንም በተመልካች በአድማጭ ስም እናመሰግናለን። ያው እንግዲህ ታሪኮም እንደምንረዳው በዚህ መጽሐፍትም ጽፈዋል ይመስለኛል። ምን ያህል መጽሐፍት አሉት? በአማርኛም በእንግሊዝኛም እንደዚህ መሰለኝ። አዎ አንድ 18 ያህል መጽሐፍ ጽፈዋል። ስንት ቋንቋዎች ይናገራሉ? 5 ያህል። የትኞቹ? አማርኛ፣ በመጠኑ እንግሊዝኛ፣ ግሪክኛ፣ አረብኛ፣ እንደዚህ ቱርክኛ። ኢስታንቡል ስለተማሩ ብዙ ሰው የማይጠበቅ በእርግጥ አስረድተዋል። ኢስታንቡል ውስጥ አንድ የኦርቶዶክስ ቤተክርስቲያን ሰው እንዴት ይማራል የሚል ነገር ነውና የግሪክ እንትን ነው ብለዋል። ሴሚናሪ ብዛ ስለነበር ነው የሚል ነገር አንስተዋል። አባታችን እንግዲህ ከዚህ በቅርብ ጊዜ ውስጥ በዚህ በሀገር ጉዳይ ላይም ያው በሚያደርጉት አስተዋጽኦ በሀገሩ ጉዳይ ላይ ድምጾ ይሰማል። በተለይ ደግሞ የማቻቻል ነገር ኢትዮጵያ ውስጥ አሁን የኢትዮጵያ ሙስሊሞች እንቅስቃሴ በተጀመረ ጊዜ አንዳንድ ወገን በስጋት ይሄ አክራሪነት ሀገራችን ውስጥ ሊመጣ ነው በሚል በተወሰነ ደረጃ መንግስትን ሀሳብ ለማቀንቀን ሞክሮ መጨረሻ ላይ ነገሮች ሲታዩ መስመር ይዘዋል። እርሶም በአደባባይ ወጥተው እኛ ላይ ሲደርስ የነበረ በደል ነው፣ አሁን ደግሞ ሙስሊም ወንድሞቻችን ላይ ሲፈጸም ዝም ማለት የለብንም በማለቱ አልጀዚራን የሚያክል ዓለም አቀፍ መገናኛ ብዙሃን ላይ ከነ ምስሎ ከነ ቪዲዮ ዘገባ አቅርቧልና በዛም ምናልባት ለኢትዮጵያ በጎ የሚመኙ ሰዎች በሙስሊሞችም ዘንድ ከበሬታ ያገኙበት ነው። ያንን በተመለከተ ነው ባጭሩ የሚሉት ነገር አለ? ያኔ ይሄን ነገር በማለቱ አንዳንዶች ምናልባት በተዛባ መንገድ አይተውትም ከሆነ መልእክቱ ያኔን ምን ነበር? ካህን ሆኖ ከእስላሞች ጋራ መተባበር አለብን እንዴት ይላል? ለክርስቲያኑ ማድላት፣ ለክርስቲያኑ መናገር ሲገባው እስላም ወንድሞቻችንን እንደ ልብ ነፃነት ይኖራቸው፣ ይናገሩ፣ ይመስክሩ እያልክ የምትናገረው እነሱ እንዲሰለጥኑ ነው። ይህን መንግስትም ይዞታል። ሲገባ ያሰለጠነው እስላሞችን ነበረ። ግን ለእነሱ ስላልበጃቸው አሁን እንደ ጠላት አዩት እንጂ እነሱም ሁሉ ያደረጉት ነው። ደግሞ እናንተ ስትናገሩላቸው የእስላሙን እንዲሰፋ እስላሙን የሚያገን ነው እያሉ ይናገራሉ። እኔ ደግሞ የማይካድ አይካድም፣ ወንድሞቻችን ናቸው። ሃይማኖት የግል ነው ተብሏል። እውነትም ነው፣ በግል ነው። እስልምናው ለራሳቸው ነው፣ ግን ኢትዮጵያውያን ናቸው። ስለዚህ እንደ ኢትዮጵያውያን መብት ይኖራቸው፣ ሰዎች ናቸው እና የሰው መብት ይኖራቸው። በንግግር በምስክር በማስተማር በምን ነፃነት ይኖራቸው። ለምንድን ነው ብዬ ተናገር ያለሁኝ። አሁንም መልሼ የማምነውና የምናገረው ነው። ለምን ወንድምነታቸውን አልክድም። ሃይማኖታቸው የግላቸው ነው፣ ሃይማኖቴ የግሌ ነው። ይህንን አልነካም፣ እዛ ውስጥ አልገባም። ግን መንግስት ከሆነ ሁሉን አስተካክሎ አስተባብሮ መያዝ አለበት። መንግስት የሚያሰኘው ይሄ ነው። በግሉ ራሱ በወደደው እየሄደ አንዱን ከአንዱ ጋር የሚያዋጋ የሚያጣላ ከሆነ መንግስት አይደለም፣ ባላጋራ ነው። ይሄ የቀድሞ ሮማውያን ነው ለያይተህ ግዛ የሚል መመሪያ የነበራቸው እና አሁን እኛ ኢትዮጵያን ለኢትዮጵያ ምኑን ያለያየዋል? አንድ ህዝብ ነው። አንድ ቋንቋው ቢለያይ፣ ስሜቱ ቢለያይ፣ ሃይማኖቱ ቢለያይ ህዝቡ አንድ ነው። ሀገሯም አንዲት ናት። የሁላችን ሀገር ስለሆነች ሁላችን በትክክል ሼር ማድረግ አለብን ነው የምለው። ብፁዕ አቡነ መልከ ጸዲቅ በጣም ሰፋ ያለ ጊዜ ወስደው ስቱዲዮአችን ድረስ መጥተው በዚህ እድሜው ሳይደክሙ ሰፋ ያለ እድል ስለሰጡን በተመልካች እንዲሁም በአድማጭ ስም እናመሰግናለን። ረጅም እድሜ እንዲሰጠውም እንመኛለን። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔም እንዳጋጣሚ ይህንን ቦታ የማከብረው የምወደው ነበርና ለማየት ድረስ ስለጠራችሁኝ በጣም አመሰግናለሁኝ። ስራችሁን እግዚአብሔርም ሰው የሚወደደው ነው። በእውነት በትክክል ሚዛናዊ አስተያየት አላችሁ። ደግሞ የሀገራችን መልማቷንም መጥፋቷንም በትክክል ዜና የምታቀናበሩልን፣ የኢትዮጵያን ሕይወት
ሞት የምታበስሩን እናንተ ናችሁ። ስለዚህ የሰዓትን ሰራተኞች በመላ አመሰግናለሁኝ። እግዚአብሔር ለሀገራችሁ ያብቃችሁ። ሀገራችሁ እንዲህ ብላ አትቀርምና አሁንም በርቱ ነው የምለው። እኔ ደግሞ በዚህ ድርጅት አማካይነት የምንጠቀም በሬዲዮውም በቴሌቪዥኑም ሁላችን ይህንን ድርጅት መርዳት እንዳለብን ላስገነዝብ እወዳለሁኝ። በዚህ ቀን ቃል የሰማችሁ ሁሉ በዚህ ነገር እንድትተባበሩ አደራ ላለሁኝ። የሰዓት እግዚአብሔር ይባርክ፣ ድርጅታቸውንም ሰዎችንም ይባርክልን። አሜን። እግዚአብሔር ይስጥልን አባታችን። እግዚአብሔር ይስጣችሁ። በእውነት በልቤ አመሰግናለሁ። ደናርጌ ወልጌም ክቡራን ተመልካቾቻችን ከብፁዕ አቡነ መልከጼዴቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ ጋር ያደረግነውን ሰፋ ያለ ቃለ ምልልስ በዚሁ ያጠናቀናል። ጤና ይስጥልን።